ጋንተን ብያለሁ ነው ለነ ጆናታን ምነግራችሁ እኔ የምሬ ነው ሉትራን ቴዎሎጂ ዲቫውንም ቀጥታ ነው ምነግረን አይመችኝ አልወደው ከእንትኑ ውጪ ማለት ነው በተለይ ሶቴሪዮሎጂያችሁ ላይ ምናምን ያለው ነገር እኔ ምንም አይመቸኝም እኔ ግልጹን ነው የምናገረው ለማንም እንትን ብያላቀም ግን በሰርቴን ቶፒክስ ላይ ይሄ አንድ ነን ከሚለው ዝም ብሎ እንትን ወጣችሁ ቦልድ ሆናችሁ አስተምሯችሁ ስላስተማራችሁ ነው እንጂ እኔ እውነቱን ልንገር ሁሌ ቢች ዳር ነን እኛ ዴቫ ማንንም ተኮሰ ማንንም እንትን አለ ምንም እኛ ጣጣ የለብንም we fight on all angles ነው ምንም እንትን የለብንም ግን ከዛ አልፎ እዚህ ከለመድነው ልክ የሆነ ነገር ሲባል አሁን አይ አንድ ነን ተብሎ ይመጣል ቲክቶክ ላይ ከቆየህ እኮ ታውቀዋለህ ላይክ እንዴ ጥምቀትን እኮ እንትን አንልም ተብሎ እኮ ሲከራከር ነበር ከዛ ነገር አልፎ ኦነስት ዲስከሽን ላይ ኦነስት ትምህርት ስለነበረ ነው ደስ ያለን የደገፍናችሁ እንጂ በትምህርት እኮ ላይክ አይ ኖ አንድ የምንስማማበት ነገር አለ የምንራራቀበትም ብዙ ነገር አለ ግን it doesn't change anything for us እውነት ለመናገር ማለት ነው ግን እኔ እንደዛ የምለው አንድን የሆነ ነገር እንትን ሲል ደግሞ ፍሊፕ ፍላፕ ታደርጋላችሁ ምክንያቱም በእናንተ ኤክሌሲዮሎጂ ማለት ነው አንተ ራሱ ስትለው ዴቫ ጴንጤቆስታል ወንድሞቻችን ትላላችሁ በእናንተ አረዳድ እኮ you have to grant us ያንን ነገር ለኛ ራሱ አየ እኛን ራሱ እንደ አንድ ዲኖሚኔሽን እኮ ነው ማየት ያለባችሁ ግን እኛን ለማጥቃት አንድነት ትፈጥራላችሁ ኢትዮጵያ ውስጥ ያለው ፕሮቴስታንቲዝም ያንን ነገር ነው እኛ ብዙ ጊዜ የምንቃወመው because it's nonsensical ሆነስቲ ያልተሞላበትም ማለት ነው የኛ ነው ቤተ ክርስቲያን ልጆች ናቸው ጌታ ተቀበሉ ያላችሁ ያስቸገሩ ነው so መተህ አይ ብላስፌሚ ነው ስትል መተህ ስለ ሳክራመንት ስታወራ መታችሁ ስለ ስላሴ አስተምሯችሁ ስለ ክሪስቶሎጂያችሁ ስታወሩ ያንን ነገር እኛ አደነቀን እንጂ ከዛ ውጪ ዴቫኔ አሁንም እነግራለሁ ከሉትራን ቴዎሎጂ ጋር እኔ ምንም ብዙ ከስላሴው ከክሪስቶሎጂ ውጪ ሶቴሪዮሎጂ ምናምን አይመቸኝም አሁንም እውነት ለመናገር ማለት ነው መልካም እንግዲህ I don't know ምን እንደሚባል አላውቅም የሆነ በመካከላችን ያለውን ያውን ለምሳሌ ትሪኒታሪያን እንደመሆናችን በስላሴ ላይ ያለንን ተመጋጋቢነት በሶስቱ በካቶሊክ በኦርቶዶክስ እና በፕሮቴስታንት መካከል ያለውን ተመጋጋቢነት ያንን እንኳን እዮባ ሪኮግኒሽን መስጠት አትፈልጉም እናንተ ጋር እኛ ግን ስንሰጥ እንታያለን በስላሴ ትምህርት ከኦርቶዶክስ ከካቶሊክ የሚለየን የለም ኤክሰፕት አሁን ከኢስተርን ኦርቶዶክስ ጋር እናንተ ምንትን ስለምትጋሩት ከፊሎኬ በስተቀር ብለን እናስቀምጣለን በሁሉ ነገር በሌላው ኢመነንት ትሪኒቲን ኢኮኖሚክ ትሪኒቲ ስናብራራ ደስየም ነው ብለን አገላለጹ ሊለይ ይችላል እንጂ የዌስቱና የኢስቱ ደስየም ነው ብለን እናስቀምጣለን ሪኮግኒሽን እንሰጣለን ያንን እንኳን ሪኮግኒሽን አሰጡም ከናንተ ዘንድ ማለት ነውና ኢቭን የጋራ የሆነ የሚያቀራረበን አንድነት ያለውን ነገር ኦፍ ኮርስ ነገረ ቤተክርስቲያናችን በኦርቶዶክስ ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን እናምናለን በካቶሊክ ውስጥ እንደዛው የዳኑ የጌታ የሆኑ በጎች አሉ ብለን እናምናለን ኢንቪዚብል ቸርች የምንላት ማለት ነው በፕሮቴስታንት ውስጥም እንደዛው የዳኑ የጌታ የሆኑ በጎች አሉ ብለን እናምናለን እኛ ከበር መልስ ድኗል የሚል ትምህርት የለንም ፕሮቴስታንት ሁሉ የሆነ ሁሉ ድኗል የሚል ትምህርት የለንም በፕሮቴስታንት ውስጥ የጌታ የሆኑ የጌታ በጎች አሉ በካቶሊክ ውስጥ በኦርቶዶክስ ውስጥ ብለን እናምናለን ያቺ ኢንቪዚብል የሆነችው ቸርች በአጸደ ነፍስ ካሉት ጋር አንዲት የሆነች ነች ብለን እናስቀምጣለን ቪዚብል ስለሆነችዋ ደግሞ ማርኮች አሉ ትክክለኛ ክርስቶስ ቤተክርስቲያን ሪፎርምዶች ያስቀመጡት ማርክ እንከተላለን ማለት ነው ሳክራመንትን ራይትሊ አድሚኒስተር የምታደርግ ወንጌልን የምትሰብክ የሚለውን ነገር ማርኮችን እናስቀምጣለን ከዛ የተነሳ ኦርቶዶክስ የጌታ ቤተክርስቲያን ነች ካቶሊክ የጌታ ቤተክርስቲያን ነች የሚለውን ነገር እንትንላለን the fullness of truth ግን እኛ ጋር ነው ያለው ብለን ደግሞ እናስቀምጣለን the fullness truth እኛ ጋር ነው ያልነው የምንልበት ትልቁ ምክንያት ክራይስት ሴንተር የሆነ ቴዎሎጂ ነው ያለን ክራይስት ሴንተር የሆነ አስተምሮ ነው ያለን ሌሎች እንትኖችን
ፍጥሮችን ወይም ደግሞ ሌሎችን ኢንቮክ ማድረግ የሌለበት አይከን ቬኔሬሽን የሌለበት እንደዚህ የሌለበት ብለን ዲፋይን የምናደርጋቸው ነገሮች አሉ። የእኛን አስተምሮ ፉልነስ ኦፍ ትሩዝ አለ ብለን ስንል ማለት ነው። ከሳክራመንትም አኳያ ከአስተምሮም አኳያ ኢየሱስ ክርስቶስ አዞ ያላደረግነው በመጽሐፍ ቅዱስ ላይ ክርስቶስ አዞት የማናደርገው ልክ እንደ ቃሉ የማናደርገው ነገር የለም። ክራይስት ሴንተር ነው ትምህርታችን፣ አስተምሯችን በሙሉ ብለን እናስቀምጣለን። ፉልነስ ኦፍ ትሩዝን በደንብ ስንለው ማለት ነው። ከዛ ውጭ ግን የክርስቶስ ቤተክርስቲያን አይደለችም ወይም ደግሞ የክርስቶስ ቤተክርስቲያን አይደለችም የሚለውን አንጠቀምም። ለኦርቶዶክስም ለካቶሊክም ይህንን እንትን እንላለን። እንትን ሳንል ሳንሰስት የምናምንበትን እምነት ቦልድሊ ስንናገር እንታወቃለን። እናንተ ጋር ግን ስንመጣ ኢቭን የሚያቀራርበን ነገር በጋራ አንድ ኢቭን ምንድን ነው ኢትዮጵያ የመጽሐፍ ቅዱስ ማህበር ነው የሚባለው አይደለ ስሙ? የካቶሊክ ኦርቶዶክስ እና ፕሮቴስታንት በአንድ ላይ ያሉበት፣ እዛ ላይ እንኳን ትሪኒቴሪያን የሆኑት በአንድ ላይ ያሉበት የሚያስማማቸው ስኮላሪ ብዙዎቹ የፕሮቴስታንት ስኮላሮችም ሌሎችም ስኮላሮች ይህንን ነው የሚያምኑት። ስኮላሪ ማለት ነው። እና በዚህ ጉዳይ ላይ ተመሳሳይ የሆነ አንድ አይነት የሆነ አቋም ነው ያለን የሚለውን ነገር ለዛ እንኳን ሪኮግኒሽን አሰጡትም እናንተ ለእኛ ለፕሮቴስታንት ማለት ነው። በስላሴ አስተምሮ ከዚህ ውጪ ከፊሎቄ ውጪ ብሎ እኮ ማስቀመጥ ይቻላል። ከፊሎቄ ውጪ በሌላው ሁሉ አንድ ነን ብሎ ማስቀመጥ ያንን እንኳን ሪኮግኒሽን ለመስጠት ይከብዳችኋል ነው የምለው። እኛ ግን የምናምንበትን ነገር ቦልድሊ በህዝብ ፊት ስንናገር እንታያለን፣ ስንከራከር እንታያለን። ስለ ኦርቶዶክስ ለካቶሊክ ያለንን ትክክለኛው ጤናማ የሆነ አመለካከታችን ሪፎርመዶች ያስቀመጡትን ያንን ነገር ስንናገር ቦልድሊ እንትን እንታያለን። እናንተ ጋር ግን ያ ነገር አይታይም። ፕሮቴስታንትን ከሙስሊም ለይቼ አላየውም የሚለውን ስሰማ ከተወሰኑ ሰዎች ከእናንተ አገልጋዮች በቃ ለእኛ ያላችሁን ነገር ምን አይነት ነው ቦታው፣ ለእኛ ያላችሁ የምትሰጡት ቦታ ምን አይነት ነው የሚለውን ነው እንዳይ ያደረገኝ እዚህ ቲክቶክ ላይ ማለት ነው። ከሙስሊም ጋር አንድ ላይ ነው የምትደምሩና የምታዩን ማለት ነው። እና እንደዚህ አይነት ነገር አለ ዮባ። ያንን እንኳን አንድ የሚያደርገን በጋራ አንድ የሚያደርገን ነገር ላይ ራሱ ሪኮግኒሽን መስጠት አትፈልጉም ለፕሮቴስታንት ማለት ነው። ያንን ነው የምልህ። ኢቫ ምን መሰለ፣ ምናልባት የኦርቶዶክስ እንትኑን እንሽር ታውቀዋለህ፣ ግን አሁን እኛ ላይክ ከታችም እየጻፍን ሄሬቲክ ወይም ፍቅና ስንል ፍጹም የሆነ እንትናችሁ እያልን አይደለም፣ የሆነ ነገር ከፍላችሁ እያመናችሁ ነው እያለን ነው። ሶ ኦብቪየስሊ የሆነ ሰም አንደርስታንዲንግ ኦፍ ትሩዝ ይኖራችኋል። እሱን እኛ መቼም ክደን አናውቅም። በስሙ ራሱ ታውቀዋለህ። ምን ፍቅና ስንል ራሱ መናፍቅ አንዳንዴ በአማርኛ ቃሉ እንትን ይላል፣ ግን ሄሬቲክ ሲባል ራሱ የሆነ ነገር የሆነ ትሩዙን እንትን ብሏል ብለን ስለምናምን አንተ ላልካቸው ነገሮች አሁን ለምሳሌ ትሪኒቴሪያን ቴዎሎጂ ላይ እኔ ሀናም ባለችበት ነው ፓስተር አሌክስ ጋር እኔ ፕሮቴስታንቶችን እናንተ ስታስተምሩ አረ ሄዳችሁ ተማሩ እዛ እል ነበረው። ከእናንተ ጋር እንደዚህ አይነት ትምህርት ስታስተምሩ እኮ የእኛ ልጆች ናቸው አብዛኛው ጊዜ የሚመጡት። ብዙ ኦዲየንስ እኮ እኛ ነን። ለዚህ በዚህ እኛ እንትን አይባልም። ግን ምንድነው ዴቫ አንድ እንትን ለምሳሌ ትሪኒቴሪያን ቴዎሎጂ ላይ እኛ አንድ የሆነ ቴዎሎጂ የሆነ ዶክትሪን ሌላውን የሚወልድ ነው የሚያያዝ ነው ለእኛ ማለት ነው። ስለዚህ ሚስጥረ ስላሴ ብለን ከዛ በኋላ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን ያንን ስንሄድ ሁሉም ነገር የተያያዘ ነው። ስለዚህ ትሪኒቴሪያን ቴዎሎጂ ጋር እኔ ከሉተራን ጋር በሁሉም ነገር አንድ ነን ካልኩኝ በሁሉም ነገር ሳይሆን ከፊሊዮኬ ውጭ አንድ ነን ብል እንትን እላለሁ። ምክንያቱም በኋላ ይመጣና ለምሳሌ ፒናል ሰብስቲቱሽን አቶንመንት ላይ ለእኔ ሬክስ ትሪኒቴሪያን ቴዎሎጂ ማለት የስላሴን አስተምሮ ሬክ የሚያደርግ አስተምሮ ነው። እዛ ጋር ስንደርስ አንድ አይሆንልኝም ማለት ነው። ግን ለእኔ አንድ ላይ የተያዘ ነው። የሆነ ሰፐሬት አድርጌ ያላያቸው ሶቴሪዮሎጂው፣ ክሪስቶሎጂው ሁሉንም የፈለግከውን ቶፒክ ብታመጣ ማለት ነው ኦርቶዶክስ ቴዎሎጂ ውስጥ ሰንሰለት ነው። አንዱ ሌላኛውን የሚወልድ ነው። ስለዚህ አንዱ ጋር ፍጹም የሆነ አንድነት ካለ ኢት ፎሎስ ኢትስ ናቹራሊ ፎሎ ማድረግ አለበት። ሶቴሪዮሎጂውም አንድ መሆን አለበት። ምክንያቱም ለእኛ ሶቴሪዮሎጂ ድነት ራሱ ወደዛ ትሪኒቴሪያን ላይፍ የምንጠራበት ነው።
ቅድም እንዳልኩ በቃ ፒናል ሰብስቲቱሽን አቶንመንቱ ፋንክሽናል ሰቦርዲኔሽን ምናምን ነገር እነዚህ ሁሉ ትሪኒታሪያን ቴዎሎጂ ውስጥ የተጠቃለሉ ናቸው። አንድ ላይ ናቸው። ለይተን ራሱ ማየት አንችልም። ሶ ኦንቶሎጂን ስታስተምሩና ኢኮኖሚክ ትሪኒቲ እንደዚህ ስትሉ እኔ ሄዳችሁ ተማሩ ነው ሃና ምስክር አለች። አይስዌር እኔ ሁሌ እዛ ሄዳችሁ ለዛው ብትማሩ አሪፍ ነው ጥሩ ነው የምላችሁ። ግን ቫሪያንሱን ፕሮቴስታንቲዝም ውስጥ ያለውን ቫሪያንስ ራሱ ብዙ ጊዜ እናንተ አክሴፕት ማድረግ አትፈልጉ። ከታች ይጽፋል ተስፍሽ ፍሬንድ የኛን ልዩነት ነው የሚፈልጉት ይላል። ኖ ላይክ ቫሪያንስ አለ እናንተ ጋር ያንን ነገር ቢያንስ አክሴፕት ብታረጉት እኮ አክሴፕት አድርጋችሁት ከዛ አንዳንድ ሰዎችንም ለማረም ራሱ ብትሄዱ እኮ ቀላል ነገር እኮ ፎር ዳያሎግ እና ለመወያየት ማለት ነው። ግን አንድ ነን ካለን ግን እነዛን ሁሉ ነገሮች ላይ አንድ ነን የሚል ምክንያቱም ቼኑ አንድ ነው ለኛ አንዱ ሌላውን የሚወድ ነው። ሚስጥረ ሥላሴ ሚስጥረ ሥጋዌን የሚወድ ነው። ሚስጥረ ሥጋዌ ሚስጥረ ጥምቀትን የሚወድ ነው። ሚስጥረ ጥምቀት ሚስጥረ ቁርባንን የሚወድ ነው። ኢትስ አ ቼን ሁሉም ነገር ማለት ነው። at the same time ደግሞ ዴቢ regardless of ከፕሮቴስታንትም ሆነ ከኦርቶዶክስ የሚመጣ ኮሜንት ትክክለኛውን ነገር ማስቀመጥ ነው፣ ማስተማር ነው፣ በትምህርታችሁ መጽናት ነው። እሱ ነው በዋነኝነት የሚፈለገው እንጂ የተለያየ ነገር ከተለያየ አቅጣጫ ሊመጣ ይችላል እና እኔ ኢዮብ ባለ ሙሉ ለሙሉ እስማማለሁ። እኛ ትምህርታችሁን ቦልድሊ ስታስተምሩ ስለነበርና እውነት ለመናገር ከዚህም በፊት የእኛ ወንድሞች ሲያስተምሩ የነበረውን እንዲህ ነው ሲሉ ሌሎች ፕሮቴስታንቶች ደግሞ አይደለም ብለው ሲከራከሩበት የነበረውን በትክክለኛ በራሳችሁ ኮንፌሽን ቡክ ኦፍ ኮንኮርድ አምጥታችሁ ማሳየታችሁ ኮንፌሽናል ናቸው። ምን ታረጉታላችሁ? ይኸው በቃ ኮንፌሽን በቡክ ኦፍ ኮንኮርድን ይዘው ያስተማሩ ነው እያልን ነው ዲፌንድ ስናደርግ የነበረው እንጂ ዳዝ ሚን እኛ ከሉትራን ጋር ተመሳሳይ አይነት ትምህርት አለን እያልን አይደለም። በትክክልም ማለት ነው። ግን ማንም ቢሆን ሴጣኒዝም የሚባል እምነት ካለ ያኛው በቃ ይሄ ነው እምነቴ ብሎ የሚመጣ ሰው ሴጣኒዝም ሳይሆን ትክክል ያደረገው እምነቱ እሱ መሆኑ ነው ትክክል ያደረገው። ስለዚህ ይሄ የእናንተን እምነት ቦልድሊ መናገራችሁ፣ ማስቀመጣችሁ፣ ማስተማራችሁ አጌንስት ኮሜንትስ ከዛም ሳይድ ከሚመጣው መሆኑ ነው እንጂ ትክክል የሚያደርገው ኮሜንቶቹ እንዲሆኑ እንዲስሉሆኑ እናንተ እንዲስላላችሁ እናንተ በዚህ መልኩ ነው የደገፋችሁን ኮንዲሽናል ነው እናንተ የነበረው ምናምን የሚለው ፎር ሚ it doesn't make sense። ኢዮባ ላይ ትንሽ ነገር ልጨምር ብዬ ነው። ዋት ማተርስ ኢዝ the truth እውነቱ ነው። ትክክለኛ በኮንፌሽናችሁ እያስተማራችሁ ነው ወይ የነበረው? ያንን አሁን በኮንዲሽኖች ትቀይሩታላችሁ ወይ ነው ጥያቄው። ትምህርት በኮንዲሽን የሚለወጥ የሚቀየር አይደለም። እኛ ኮንፌሽናል ነን። ኮንፌሽናል ማለት ኦልሬዲ ሪትን የሆነ ዶክመንት አለን። ከዛ ውጭ መንቀሳቀስ አንድ ሉትራን አይችልም። ከተጻፈው ዶግማቲክ የሆኑ የተጻፉ የምንገዛለት ሰሚት የምናደርገው ኮንፌሽን አለን። የሆነ በሁኔታዎች ሀሳባችንን መቀያየር እንደ ሉትራን አንችልም። እዚህ ጋር እኔ እንደመሰለኝ ብዬ መናገር አልችልም። ስለ ሉትራን ቴዎሎጂ ስለ ዶግማ በማወራበት በምናገርበት ሰዓት ማለት ነው። ምክንያቱም ሪትን የሆነ ሁሉም ሰው አክሰስ ሊያደርገው የሚችል ዶክመንት ያለን። ስለዚህ የሆነ በኮንዲሽን በሆነ በሁኔታዎች የሚቀየር የሚለወጥ እኔ እንደመሰለኝ ብዬ የተለያየ ሀሳብ ልንናገር ራሱ አንችልም። ሉትራን ሲሆን አንድ ሰው በተለይ ኮንፌሽኑን በደንብ የሚያውቅ ስነ መለኮቱን በደንብ የሚያውቅ የተለያየ ሀሳብ እንኳን ልንናገር አንችልም። ለምን? የተጻፈ ሪትን የሆነ ነገር ነው የምንናገረው ማለት ነው። ሁሉም ሰው አክሰስ ሊያደርገው የሚችለውን ነገር ነው የምንናገር። ስኮላሮችን ራሱ የእኛን ስኮላሮች ስንጠቅስ የታወቁ ናቸው። እነማን ምን ላይ ጽፈዋል፣ እነማን ምን ላይ ተናግረዋል የሚለውን የምናውቀው ነው እና ስንጠቅስ ራሱ ዘሴም አይነት ነው የምንናገረው እና በሁኔታዎች እንደ ሁኔታዎች ሊለዋወጥ ሊቀየር የሚችለው ሪትን የሆነ ዶክመንት ከሌለ ነው ሰው እንደመሰለው ሊናገር የሚችለው። በዚህ ግን እኛ ልንታማ አንችልም። ሉትራኖች የተጻፈ ሪትን የሆነ ሁሉም ሰው አክሰስ ሊያደርገው የሚችል ዶክመንት አለን፣ ኮንፌሽን አለን ማለት ነው። ወቀሳ ሳይሆን ዲቫ ላስታውሰ ያልከውን
የሆነ ቤት እዚህ ቤት የሆነ ራስ ቤት ስም አልጠቅስም። ለምሳሌ ይሄ ሰው ላይ ካለ እኔ መግባት የለብኝም ምክንያቱም አካሄዳችንን ማሳመር አለብን ብለህ ነበር። ታዲያ እሱ ትምህርት መቀየር ነው እንደ ዮባ ያልኩት እኮ ምንድን ነው? ለምሳሌ በጥምቀት ዙሪያ ላይ ከሆነ ውይይቱ ለምሳሌ ጥምቀት ለኃጢአት ስርየት፣ ጥምቀት ለሪጀኔሬሽን አይደለም ብሎ የሚያምን አንድ ፕሮቴስታንት ከእናንተ ጋር እየተወያየ ሳለ ውይይት እያደረገ ሳለ እኔ እዛ ቦታ ላይ ጆይን ማድረግና ገስት ላይ መግባት ምንድን ነው ጥቅሙ? ምክንያቱም የታወቀ ነው አቋሚ ኮንፌሽናል ነኝ። እዛ ቦታ ጋር ከሱ ጋር ልከራከር ነው፣ ከሱ ጋር ዲቤት እንዳደርግ ነው ምገባው። በእናንተ ሜዳ ላይ ሆኜ ከፕሮቴስታንት ለፕሮቴስታንት እንድንከራከር ነው ምገባው። ያ ትክክል አይደለም። እሱ እዛ ቦታ ላይ በዛ ጉዳይ ላይ ክርክር እያደረገ ካለ እኔ መግባት አይለብኝም ወደዛ የሚለውን አስቀምጫለሁ። እኔ ደግሞ እየተናገርኩ ከሆነ ስለ ይሄ በሚለየን ነገር ላይ ማለት ነው ሰከንደሪ በሚባለው ዶክትሪን ወይም ደግሞ ቴዎሎጂካል ትሬዥ ሁለተኛው ላይ ያለው ላይ በዛ ላይ እየተናገርኩ ካለ ያ የሚለዩን ፖይንቶች ስለሆኑ እዛ ቦታ ላይ እየተናገርኩ ሳለ ያ ጥምቀት ለሪጀኔሬሽን አይደለም፣ ጥምቀት ለኃጢአት ስርየት አይደለም ብሎ የሚያምነው ወንድም ፕሮቴስታንቱ እዛ ጋር መግባት አይጠበቅበትም። ምክንያቱም ከኔ ጋር እዛ ጋር ደግሞ በእናንተ ሜዳ ላይ ሆኖ ዲቤት እንድናደርግ ነው። ያ ትክክል አይደለም፣ እናንተም አታደርጉትም የሚል ተናግሬያለሁ። ለምሳሌ አኬና ታላቁ ጅብሪል የሚለያቸው ነገር አለ ብዬ አስቀምጫለሁ። አኬ የሆነ ንግግር የሆነ ቦታ እያደረገ ታላቁ ጅብሪል ፕሮቴስታንት ሩም አኬ ያለበት ሩም ገብቶ አይ እንደዚህ አይደለም ብሎ አይናገርም፣ አያደርገውም። ታላቁ ጅብሪል እየተናገረ ባለበት ሩም አኬ ደግሞ ገብቶ ኖ ትክክል አይደለም ታላቁ ጅብሪል የተናገረው ብሎ አያደርገውም። ያንን ያልኩት እናንተም ማታደርጉትን ነው። ያም ማድረግ የለብንም። ልዩነታችን መጠበቅ አለበት። በጋራ ደግሞ ሊያስማማን በሚችሉ ፕራይመሪ ዶክትሪን በሚባሉት የፈርስት በቴዎሎጂካል ትሬዥ ውስጥ የመጀመሪያ ደረጃ ላይ የሚመደቡ አሉ። በነዛ በጋራ በምንስማማበት ላይ በጋራ እንቆማለን። በጋራ በማንስማማበት ዲኖሚኔሽናል በሆኑ ነገሮች ግን ልዩነታችንን አክብረን መጓዝ አለብን የሚለውን ያስቀመጥኩት እንጂ አሁን ያንን የሉትራንን ትምህርት ቀየርኩ ማለት ነው። እዮባ እንደዛ ነው የምትረዳው? በዚህ ጋር ለመመለስ ያህል የአኬንና የታላቁ ጅብሪልን ስላነሳ ከዚህም ቀደም ስታነሳ ሰምቼዋለሁ። ብዙ መሄድ አልፈልግም ብዙም ስለማላውቀው ማለት ነው። ግን የነሱ በዛ ነገር ላይ ያላቸው የመረዳት ልዩነት ነው እንጂ በዛ ነገር ላይ ያለው የቤተ ክርስቲያን አስተምህሮ አንድና አንድ ነው፣ ግልጽ ያለ ማለት ነው። አንተ ለምሳሌ አሁን ኮንፌሽናል ነኝ ስትል በቅዱስ ቁርባንና በጥምቀት ጉዳይ ላይ ያለህ ነገር ኮንፌሽናል ነው። በቃ ዳትስት ኢትስ ሪትን ዶክመንትድ ነው። ገባ? ሙሉ ወንጌል ደግሞ የራሷ የቤተ ክርስቲያኗ አስተምህሮ አላት፣ የራሷ ይኖራታል። ኮንፌሽናል አይደለም ግን ምንድነው ያላቸው እነሱ ውዲ ኮልት ይሄ የራሳቸው የአስተምህሮ አላቸው አይደል? ስለዚህ ሪትን ዶክመንትድ የሆነ ነገርና በዛ ነገር ላይ ያለ የመረዳት ወይም የእውቀት ውስንነት የተለያዩ ነገሮች ናቸው። እንደዛ ተብሎ ለንጽጽርም የሚቀርብ ነገር አይደለም። ያንን የሚዳኝ እኛ ነው ማተር ዋት ኖ ማተር ዲፍረንስ ቢትዊን ኢንዲቪጁዋልስ there's one church። ያንን የምትዳኝ አንዲት ቤተክርስቲያን አለች፣ አንዲት አስተምህሯለን። በቃ that's it። ያ ነው ከእናንተ ጋር የሚነጻጸርም አይደለም ነው ፖይንቱ። እኔም እሱን ልል ነበር። ፎርስ ኢኩቪቫለንስ እኮ ነው ዴቫ። አንተ ኤግዛምፕል መሆን ያለበት ለምሳሌ አንተና ጆናታን ኖር አንተና ሀና እዚህ ጋር በሆነች ቪው በሆነ ያለ አይደል ከኮንፌሽናችሁ ውጪ የሆነ ኢንትራሉትራን ዲቤቶች አሉ አይደለ? ወር ውይይቶች፣ ክርክሮች አሉ አይደለ? በዛ መሀል አንተ ጆናታንን ኖር ሀናን እንትን አላቸውም ብትል ኢት ሜክ ሴንስ። ምክንያቱም የአንድ ቤተ እምነት ልጆች ስለሆናችሁ አንድ አይነት ኮንፌሽን ስለምትከተሉ ማለት ነው። ላይክ አኬና ታላቁ የአንድ ቤተክርስቲያን ልጆች ናቸው።
እናንተ ቢባል የሰጠው ኤግዛምፕል ልክ አንተና ጆናታን በሆነ ነገር ባትስማሙ ኦር የሆነ ኢንትራሉራን ኦር ውይይት whatever ዲስግሪመንት ቢኖራችሁ it makes sense። አንተና ፔንቴኮስታል ግን ለምሳሌ ወር አንተና ኤፍሬም you guys are not the same። በእሱን ነው አሁን እያልን ያለሁት ኮምፕሮማይዝ ማድረግ ነው ይሄ። ምክንያቱም አንተ የማትቀበለው ነገር ነው እዛ ጋር አይደለም። ሶ አካሄዳችንን እናሳምር ስትል what's the end goal what's the goal here? ትምህርትህን ካድክ እያልኩ አይደለም፣ ግን ኮምፕሮማይዝ እያደረግከው ነው። ማድረግ ራሱ መካፈል ራሱ ማለት እና በአንተ መስፈርት በአንተ መስፈርት ለአንተ ቆይ እሱ እኔ ልጠይቅ፣ በአንተ መስፈርት በሉትራን መስፈርት what's the difference between ኦርቶዶክስ እና ፔንቴኮስታል? ይሄ ጥያቄው ምን እንደሆነ ታውቃለህ? አንተን አትመልስ ዴቭ። በምሳሌ ልንገረው። ኢትዮጵያ ከኤርትራ ጋር ተጣልታ ሳለ ምንድን ነው ችግርሽ ግን ኤርትራ ብሎ ከመጠየቅ ይልቅ ሄዶ ግብፅ ኤርትራ ምንድን ነው ችግሯ እስኪ ንገሪን አይነት ጥያቄ ነው የጠየቀው ጥያቄ ማለት ነው። ገብተዋል? አሁን በኦርቶዶክስ እና በፔንቴኮስታል መካከል ምንድን ነው ልዩነቱ? እኔ ፔንቴኮስታል ነኝ እንዴ ይዋ በአንተ መስፈርት እኮ ለአንተ እኮ ነው ያልኩ ዴቫ፣ ለራስህ ነው ያልኩ። ለሉተራን what's the difference between ኦርቶዶክስ እና ፔንቴኮስታል? እሱንማ መወያየት ያለባችሁ ከፔንቴኮስታሎች ጋር ነው። አይዋ እኔ እኮ ሉተራን ነኝ። ለአንተ እኮ ነው የምልህ፣ ለአንተ for you ዲፍረንሳችን ምንድን ነው ነው የምልህ። ሁለታችንም ሉተራን አይደለም አይደል? ይሄ አሁን ፖለቲክስ ነው የሚሆነው ጥያቄ። ፖለቲክስ አይደለም፣ የምሬን ነው ዴቭ፣ የምር ፖለቲክስ አይደለም። I swear honestly ነው የምጠይቅህ። ምክንያቱም fullness of truth ሉተራን ጋር ነው ትላለህ። ሶ fullness of truth ሉተራን ጋር ካልሆነ ለኛ ፖለቲክ ነው። ይሄንን መመለስ ለመሰለህ አይጠበቅብንማ መመለስ ለመሰለህ። ለኛ አንድ ኦርቶዶክስ እና አንድ ፔንቴኮስታል ምንድነው ልዩነታቸው ምናምን ነው ጥያቄ እኮ ቅድም ነው የገባኝ። እኔ ግን መመለስ አንፈልግም። ፖለቲካ ነው ይሄ ነገር። ያ ግን ደግሞ አንድ እኔ ግን እዮባ እስኪ ከምር እስኪ እውነተኛ እንትናችሁን ስሜታችሁን እስኪ ንገሩ። እውነተኛ ስሜታችሁን ኦርቶዶክሶች፣ እኛና ጴንጤቆስታሎች ስንጋጭ ስንጣላ በጣም ኢንጆይ ታደርጋላችሁ እንዴ? በጣም ትደሰታላችሁ? እውነተኛ ስሜታችሁን እስኪ ንገሩ። የኔ ልንገርህ ዴቫ፣ ለሁሉ ፕሬዘንት አለ ግን ትቆራረጣለህ። እኔ ጋ ነው ወገኖች፣ ያየው ይቆራረጣል። እኔ ጋ ነው እዮብ ትቆራረጣለህ። ኔትወርክን አስተካክል። ይሄን በጣም መስማት ፈልጋለሁ። ያ አትሰማም። ያ ስለዚህ እኔ ጋ ብቻ አይደለም ማለት ነው። ውጣና ግባ። ትቆራረጣለህ። እንትን እየነዳ ስለሆነ መንገድ ላይ ውጣና እንደገና ግባ። እስከዛ ኬኳ ትናገር። እሷ ትክክለኛውን እስኪ ኦርቶዶክሳዊ የሆነውን እይታ በኦርቶዶክሳዊ ማይንድ ሴት ብታዩ ትሉናላችሁ አይደል? እስኪ በኦርቶዶክሳዊ ማይንድ ሴት ንገሪን ኬኳ። መልስም ያው መደሰት ማንም አሁን እንደሰታለን እንድላ አጠብቅ። መደሰት በጥል ውስጥ የሚደሰት ክርስቲያን መኖር የለበትም በሚለው ልለፈው። ይሄንን ግን ሰዎች በእንደዚህ አይነት ቤተ እምነት ውስጥ መሆናቸው ሌሎቹን እንዲመረምሩ ይረዳል። ይሄ ግልጽና ግልብ ነው። ስለዚህ ብዙዎች እንደዚህ አይነት ነገር ልዩነቶች መኖራቸውን ባዩ ቁጥር ሌሎች እምነቶች ላይ ያለውን ወጥነት፣ ቀጥተኝነት እንደገና
ይሄ አፖስቶሊክ ሰክሰሽን የምንለው የጥንት ቤተክርስቲያን የትኛዋ ነች የሚለውን መመርመር እንዲመረምሩ ያደርጋል። ስለዚህ ያ ጥቅም ሊኖረው ይችላል፣ ልዩነቶቹ መታየታቸው ማለት ነው። ነገር ግን አንተና አንድ ፕሮቴስታንት ስለተጣላ እንደ ማንኛውም የቲክቶክ ይሄ ሌሎች ቲክቶክ ላይ እንደምናያቸው እዛና እዛ ጌመሮች እንደሚያዩት ነው ቁጭ ብለን ልናየው የምንችለው እንጂ የተለየ የሚደሰት ወይም ደግሞ ስልኩን ከዘጋ በኋላ የሚያስታውሰው አለ ብዬ አላስብም። ግን ሰዎች መመርመር እንዲችሉ ያደርጋል ያ ነገር። ይሄ ኦብቪየስ ነው፣ ይታወቃል። ምንድን ነው እንደዚህ ልዩነት ካለ ለምን እንደዚህ ተበጣጠሱ፣ ለምን እንደዚህ ሆኑ ምናምን የሚለው ነገር ሰዎችን ወደኛ ይስባል። ኦፍኮርስ አንዲት ቀጥተኛ ቤተክርስቲያን አለች ማለት ነው ብሎ እንዲያጠኑ ብዙዎቹ ስለ ቤተክርስቲያናቸው ሳያውቁ ይወጣሉ ብለን ስለምናምን ማለት ነው። ስለዚህ በዛ መልኩ ብታየው ነው የሚሻለው እንጂ የተለየ ነገር አለ ብዬ አላምንም። ከዛ ውጭ ዴብዬ እናንተ እርሳችሁ ስትደባደቡ ደስ የሚለው አለ ብዬ አላስብም። ፋይናል ጎሉ አሁን ያስቀመጥሽው አንድ የተረዳዎች ምንድን ነው? ፋይናል ጎሉ እናንተ የምታስቡት ሰዎች እውነታውን ተረድተው ሳይረዱ ኦርቶዶክስን ሳይረዱ የወጡት ወደ ቤተ ክርስቲያናቸው ይመለሳሉ የሚል ነው ፋይናል ጎላችሁ አይደለ? አይ በዛ ውስጥ ሰዎች ይመረምራሉ ማለት በእናንተ ልዩነት ውስጥ የት ነው ያለ ነው? ምን አይነት ቤተክርስቲያን ውስጥ ነው ያለ ነው? ለምን ይሄ ልዩነት ተፈጠረ? አንዲት ቀጥተኛ ቤተክርስቲያን የትኛዋ ነች? የጥንቷ ቤተክርስቲያን የትኛዋ ነች ብሎ ለመመርመር እድሉን ይሰጣል። እየሆነም ነው ያለው። በተለይ እዚህ ፕላትፎርም ላይ ብዙ ሰዎች እኔ እስከማውቀው ድረስ ወደ ኦርቶዶክስ እየተቀየሩ ይበልጣሉ ብዬ አስባለሁ እና ያ እድሉን ይፈጥራል ብዬ አስባለሁ። ከእናንተ መጣላት ስልካችንን ከዘጋም በኋላ የሚያስበውም ለደቂቃ ከዛ በኋላ የሚያስበውም አለ ብዬ አላስብም። የተለየ ነገር ይፈጥራል ብለህ ባታስብ ጥሩ ነው ለማለት ነው። ይኸውልሽ አሁን ፋይናል ጎል እኮ ያው መርምረው ፋይናሊ ወደ ሳይረዷት ኦርቶዶክስን ወደ ወጡባት ይመለሳሉ ነው አይደለ? መርምረው ያንን እድል ይፈጥራል። ፋይናሊ መርምረው ሊመለሱ ይችላሉ የሚል ነው አይደለ? ፋይናል ጎሉ በሩትም ከኦርቶዶክስ የወጡትም እናንተ ጋር ያሉትም ከልጅነታቸው ፕሮቴስታንት የሆኑት ኦርቶዶክስንም ጭራሽ የማያውቋትም ለሁሉም እድሉን ይከፍታል ማለት ነው። ለመመርመር አንዱ ነው እሱ አንዱ ነው። ባይ ዘ ዌይ ከተናገርኩት ውስጥ አንዱ ሌላ ጎልም አለ። አልናገርም። እሱ ደግሞ ሚስጥር ነው። አልናገርም ብላሻን አልተገለጸም ብለን እንለፈው እንጂ እንደበቀደም ለተውዲ ቤት። እሺ የተለየ ጥቅም አናገኝም። በእናንተ መጣላት ነው የምልህ። ምንም የተለየ ጥቅም የለም። ልናገኝ ምንችል አንድ ምሳሌ ልስጥሽ ከኢንተርቴንመንት ውጭ ይሄ ነው። እሺ አንድ ምሳሌ ልስጥሽ። ባልና ሚስት ተደባደቡ፣ ባልና ሚስት ተጣሉ። ሚስተር ኤ ምን አደረገ? እሷንም መክሮ እሱንም መክሮ ባልና ሚስት አንድ ናችሁ እንደዚህ ብሎ በእግዚአብሔር ቃልም በተለያየ ነገር ሆኖ የተቻለውን ሁሉ ጥረት አደረገ። ሚስተር ኤ ልብ በይ የዚህኛውን የተጣላውን ሰውዬ ሚስት ይወዳታል። እየወደዳት ግን ወደ እሱ እንድትመጣ ሳይሆን ያደረገው ጥላቸውን ለማብረድ እንዲሰክኑ ኦልሬዲ አንድ ሆኑ ብሎ የሚለውን ነገር አስቀመጠ። ኦኬ ሚስተር ቢ ደግሞ አለ እዛ ጋር። ሚስተር ቢም ይችኛዋን ሴት ይወዳታል፣ ወደ እሱ እንድትመጣ ይፈልጋል። እሱ ደግሞ ሞር እንዲጣሉ ሞር እንዲጋጩ ብዙ ነገር አደረገ። በቃ በመካከላቸው ስምምነት እንዳይኖር በቃ ያለ የሌለውን ኢነርጂ ሁሉ አደረገ። ይቺ ሴት
ጥሩ አልቲቲዩድ ወይም ደግሞ ጥሩ ማይንድ የሚኖራት ከዚህ ሰውዬ ከባሏ ጋር እንኳን ብትለያይ ከማጋ ልትሆን ትችላለች? ጥሩ ማይንድ ጥሩ አስተሳሰብ የሚኖራት ከሚስተር ኤ ጋ ነው ወይስ ከሚስተር ቢ ጋ ነው? በጸባቸው ጊዜ አንድ እንዲሆኑ እንዲታረቁ ብዙ ጥረት ሲያደርግ የነበረ እየወደዳት እንኳን ወደሱ እንድትመጣ እየፈለገ እንኳን ብዙ ጥረት ሲያደርግ ከነበረው ጋር ነው ቢለያዩ እንኳን ልትሆን የምትፈልገው? ወይስ ያ ሚስተር ቢ የተለያየ ነገርን እየጨመረ በመካከላቸው ሲያጣላቸው፣ ሲያጋጫቸው፣ ሲያደባድባቸው ከነበረው ጋር ነው ልትሆን የምትፈልገው እቺ ሴት? ምሳሌ የሌለ የማይገናኝ ነገር ነው። ይሄ እምነት ነው። እምነት ከሆነ ደግሞ በየትኛው መልኩ ለተጣሉት ሁለቱም ወገኖች ትክክለኛውን ነገር ነው የምትነግረው። እምነት ከሆነ በእምነት ከሆነ ያ ሌላ ታሪክ ነው። ያኛውን ልመልስልህ የምችለው በሌላ አንግል ነው። ይሄና ያ የተለያዩ ነገሮች ነው። እምነት ከሆነ ግን ሁለቱ ለተጣሉ ሉትራን እና ጴንቴኮስታል ባይስማሙ ትክክለኛ ወደ ሆነው ነገር እውነቱን ወደ መንገር ነው እንጂ ማመጣው አንተም ተጣሉና ይለይላችሁና መጨረሻ ላይ መርምራችሁ ብዬ አይደለም የምተወው። መመርመሩ ጥሩ ሆኖ ሳለ ማለት ነው። እኔ እውነቴን ነው የምናገረው። እኔ እምነቴን ነው የምናገረው። እኔ እምነቴን ነው ማስረዳው። እኔ የትኛዋ ነች ትክክለኛ እምነት፣ የትኛዋ ነች ትክክለኛ ቤተክርስቲያን የሚለውን ነው እንጂ ማስረዳው እነሱ በመጣላታቸው ኦር እነሱ በመፋቀራቸው የምጠቀመው ነገር የለም። ስለዚህ ያንተ ምሳሌ የተለያየ ከዚህ ጋር አይገናኝም። ለዛኛው የተለየ መልስ ነው የምሰጥህ፣ ለዚህኛው የተለየ መልስ ነው ላሳይሽ። ኬኳይ ይኸውልሽ ሚስተር ኤ ሁለቱ ሚስተር ኤ ሚስተር ቢም ይችን ሴት ይወዷታል። ወደ የእነሱ እንድትሆንላቸው ይፈልጋሉ። ከባሏ ጋር ችግር ውስጥ ነው ያለችው ለጊዜው። ሚስተር ኤ ምን እያደረገ ነው? በመካከላቸው ያለውን ችግር እየወደዳት እንኳን ኦልሬዲ አንድ ስለሆኑ እነዚህ በጋብቻ ስለተሳሰሩ ችግሩን ለመፍታት ብዙ ጥረት እያደረገ ነው፣ እየደከመ ነው ችግሩን ለመፍታት ማለት ነው። ሰልፊሽ ሳይሆን ራስ ወዳድ ሳይሆን ራሱን ሰውቶ ችግሩን ለመፍታት እየጣረ ነው። ሚስተር ቢ ግን ሰልፍሽ ሆኖ ችግሩ የበለጠ ቢባባስና ቢጣሉ የመጨረሻ ደረጃ ቢደርስ ወደ እኔ ትመጣልኛለች ብሎ በማሰብ ብቻ ግጭቱ የበለጠ እንዲባባስ እንዲጠነክር እያደረገ ነው ያልኩሽ። አሁን ሚስተር ኤ እነዚህ ባልና ሚስቶች በቃ አብረው መኖር አቃታቸውና ተለያዩ ቢባል ወደ አንዱ መሄድ አለባት ቢባል ወደ ኤ ወይም ወደ ሚስተር ቢ መሄድ አለባት ቢባል ይቺ ሴት መሄድ የምችለው ያ በግጭታቸው ሲደክም የነበረው ወደ አንድነት ወደ ስምምነት እንዲመጡ ሲደክም ወደ ነበረው ወደ ሚስተር ኤ ነው ወይስ ወደ ሚስተር ቢ ነዳጅ እየጨመረ ግጭቱን ሲያራግብ ወደ ነበረው ነው ልትሄድ የምችለው ነው? ይሄ ግልጽ ነው። ወደ ትዳሩ ከሆነ ዲፔንድስ። ወደ ትዳሩ ከሆነ ትዳሩ ሊያጠፋት የሚችል ከሆነ ባልና ሚስት የተጋቡት ሚስተር ኤክስን ለማስቀናት ነው። ዴቫ ቆይ እዮባ ከኬኮ ጋር ልጨርስና እመጣለሁ ከአንተ ጋር። ይሄን አይደለም እንትኑ ባይ ዘ ዌይ አንተ ዴቭ እንደምትለው ትዳርም ቢሆን በትዳርም ምሳሌ ቢሆን ማለት ነው ትዳሯ ውስጥ ተመልሳ ገብታ ትዳሯ የማይጠቅማት ከሆነ የሚገላት ከሆነ ባልየው ያኛውም ላይ ማሚን አትሂጂ እሱ ጋር አቱኝ የሚላትም ሊጠቅማት ይችላል። ዲፔንድስ እንዳለበት አንቺ ብትሆኚ ኬኳ ወደ ማን ነው የምትሄጂው? አንቺ ብትሆኚ ነው አይደል? አሁን እኮ ኢንዲፔንደንስ እያልኩ ነው። ግን አንቺ ብትሆኚ ወደ ማን ነው የምትሄጂው? ቆይ በመጀመሪያ ምሳሌ ከእምነት ጋር አይገናኝም የሚለው ከእምነት ጋር አታገናኙ። አሁን አንቺ ብትሆኚ በዚህ ምሳሌ ወደ ማን ነው የምትሄጂው? ከእምነት ጋር ካልተገናኘ ማለት ነው እንዳልኩ ነው። ኢንዲፔንደንስ መልሶ ያ አትሂጂ ከሱ ጋር አቱኝ ምናምን ብሎ የሚያቀጣጥለው ሰው ሊጠቅመኝ የሚችል ሊሆን ይችላል። ደግሞ እንደገና ታረቁ አብራችሁኑ የሚለው ሰውም ሊጠቅመኝ ይችላል። ስለዚህ ዲፔንድስ ኦን ዘ ሲቹዌሽን ነው የምልህ። ያንቺን መናገር አልፈለግሽም? አይደለም ኢንዲፔንድስ ያልኩህ እየሰማኝ ስላልሆነ ነው። አሁን ለምሳሌ ኦነስት እንሁን ከተባለም ይሄ እንትን የሚል ሰው ወይም ትዳርን እንዲፈርስ የሚታገል ሰው የሚያቀጣጥል ሰው ውሸት የሆነ ነገር እየነገረ ውሸት እያልኩ ነው። ውሸት የሆነ ነገር እየነገረ ትዳርህን ሊያፈርስ የሚመጣ ሰው አይመረጥም። ኦፍኮርስ ልክ ያልሆነ ነገር ነው አይደል? እዛ ጋር ምንድን ነው ውሸት ነው የተናገረው ወይ ነው እያልሽን ነው አይደል?
ምርጫዬ ወደ ሚስተር ኤ ነው እያልሽ እኮ የተናገረው የሚያጣላው የነበረው ውሸት እየተናገረ ነው ወይ የሚያጣላው ነው ጥያቄ። የማያደርገው ነገር ውሸት እየተናገረ ከሆነ ውሸት መቼም ልክ ሊሆን አይችልም። ስለዚህ ውሸት ወዳልተናገረው ነው የሚሆን ሚስተር ኤ። ኦኬ በጣም ቆንጆ ጥያቄው ተመልሶልኛል። አሁን እንግዲህ ይሄን ምሳሌ ላገናኘውና ላሳያችሁ ወይ? ኧረ አይገናኝም። ተው ምንም አይገናኝም። ዝም ብለህ ላገናኘውና ላሳያችሁ ፖይንት ባይ ፖይንት። ዲቫ አሳየን ፕሊዝ። ሶሪ ጋይስ፣ እንደ ሰላም ናችሁ ወይ? ዲቫ ሁላችሁም፣ ዩባ፣ ኬኳ፣ ዛጉል፣ ሀኒ እየሰማሁት ነበርና ይሄ ከሃይማኖት ጋር ይገናኛል ብለህ ታስባለህ ዲቫ? ይሄ ምሳሌ ለሃይማኖት ይሆናል ብለህ ትገምታለህ? መቼ አገናኘሁትና የህራሊ ገናነኝ እኮ አገናኝቸው ካየ በኋላ ያገናኝም ይገጥማል አይገጥምም እኮ የሚለው እኔ ከተናገርኩ በኋላ ነው። ውሸት እየተናገረ ነው ብለሃል። ውሸት እየተናገረ ነው ያጣላቸው ብለሃል። አገናኘውና እኔ ትንሽ የምናገረው ምሳሌው ልክ አይደለም ብዬ አስባለሁ። አገናኘውና እኔ መልስ እሰጣለሁ። ቆይ እንጂ ምሳሌው ይፍታላችሁ። ዴቭ ይፍታው ምሳሌው፣ ከዛ ቅሬታችሁ አቅርቡ። መልካም እንግዲህ ይኸውላችሁ አሁን ምሳሌው ፐርፌክት የሆነ ምሳሌ ነው ብዬ የምለው እኔ ማለት አሁን ያለውን ሲትዌሽን ይገልጣል ብዬ ነው የማስበው። ጎላችሁ ምንድን ነው ብዬ ጠይቄያታለሁ። ኬኳን መጀመሪያ ጎላችሁ ምንድን ነው ሲባል እናንተ ፐርሰናሊ የመጋጨቱ ሳይሆን የትምህርቱ ልዩነት ያለውን እንትን ይፋ ወጥቶ ሰው መርምሮ ፋይናሊ ግን ወደ ማን እንዲመለስ ነው? ወደ ወጣበት ኦርቶዶክስን ሳይረዳት ወደ ወጣባት ኦርቶዶክስ እንዲመለስ ነው። ምን ማለት ነው? ሚስተር ኤ ያቺ ሴት የእሱ እንድትሆን ይፈልጋል፣ ወደ እሱ እንድትመጣ። ሚስተር ቢም ወደ እሱ እንድትመጣ ይፈልጋል። ኦኬ ኬኳ በሰጠችን አስቀድሞ እንትን ፋይናል ጎሉ ምንድን ነው? ኦርቶዶክስ ፕሮቴስታንት ያለውን ጉድ ሁሉ ወጥቶ ተዘርግፎ ተበጣብጠን ምን ብለን መጨረሻ መርምረን ፋይናሊ ምን ማድረግ ነው? እነ ዳዊትን ኦርቶዶክስ ማድረግ ነው ፍላጎቱ። ፋይናል ጎሉ ያ ነው። ፕሮቴስታንት ያሉትን በሙሉ ከኦርቶዶክስ የወጡትን በሙሉ ወደ ኦርቶዶክስ መመለስ ነው። ሚስተር ኤ ምን ይፈልጋል ብያቸዋል? የእሱ እንድትሆን ይፈልጋል፣ ወደ እሱ ማምጣት ነው። ሚስተር ቢም እንደዛው ብያቸዋል። ኦኬ በባልና ሚስቶቹ መካከል ምን ተፈጠረ? ግጭት ተፈጠረ። ሚስተር ኤ ምን ያደርግ ነበረ? ነገሮችን ሶልቭ ለማድረግ ሰልፊሽ ሳይሆን ራስ ወዳድ ሳይሆን እየፈለጋት፣ ነገር ግን ነገሮችን ሶልቭ ለማድረግ ብዙ ደከመ፣ ብዙ ጣረ፣ ወጣ ወረደ። ሰልፊሽ ሳይሆን ችግሩ እንዲፈታ ጣረ። ሚስተር ቢስ ችግሩ የበለጠ እንዲጨምር ነዳጅ መጨመር ጀመረ። ነዳጅ እየጨመረ ችግሩን ምን አደረገው? አባባሰው። ጎሉ ምንድን ነው? የእሱም ዓላማ ያንን ያባባሰበትም ዓላማ ምንድን ነው? ፋይናል ጎሉ ከዚህ ሰውዬ ጋር ተለያይታ ወደ እሱ እንድትመጣለት ነው። ሁለቱም ጎል አላቸው። ያኛው ግን ሰልፊሽ ሳይሆን የራሱን ፍላጎት ገድሎ ኦልሬዲ እነዚህ ሰዎች ጋብቻ ውስጥ እንትን ስላሉ ትዳሩ መፍረስ የለበትም ብሎ የእሷን ፍቅር፣ የእሷን ሰላም፣ የእሷን እንትን በመጠበቅ እንትን ማድረግ ጀመረ። ነገሮችን ሶልቭ ለማድረግ ሞከረ ማለት ነው። ኦኬ ኦፍኮርስ ነዳጅ ሲጨምር እኮ ውሸት አለበት፣ ብዙ ነገር ይጨምረተ። ኤግዛጁሬት ማድረግ አለ። ቪዲዮ የሚቆራረጠው የሚሰራው ኤግዛጁሬት ተደርጎ የሚደረገው ምንድን ነው? ነገሮች ሁሉ እንዲገኑ የአንዳንድ ማስታወቂያዎች አሉ አይደል? በብርጭቆ ጠርሙስ ውስጥ ገብተው ማስታወቂያ የሚሰሩ ብርጭቆውን ጥንካሬውን ለማሳየት ልክ እንደዛ የሚሰራ ማስታወቂያ ማለት ነው አሉና አፖሎጂ በዚህ በጣም ጎበዞች ማለት ነው። እና አሁን እዚህ ፕላትፎርም ላይ በምናይበት ሰዓት ፕላትፎርሙ ላይ ካቶሊኮች አሉ፣ ፕሮቴስታንቶች አሉ፣ ኦርቶዶክሶች አሉ። ከኦርቶዶክስም ኢስተርን ኦርቶዶክሶች አሉ፣ ኮፕቲክ ወይም ኦሪየንታል ኦርቶዶክሶች ደግሞ አሉ። ኦኬ ኦሪየንታል ኦርቶዶክስ አሉ፣ ካቶሊክ አሉ፣ ፕሮቴስታንት አሉ፣ ኢስተርን ኦርቶዶክሶች አሉ። እነዚህ ትሪኒቴሪያል ናቸው። ኦኬ አሁን በደንብ እያዳመጣችሁ ነው አይደለ? ግን ቶሎ ብጨርስና ዴቫ ስቶሪውንም ግን ባክግራውንድ ስቶሪውን ብትነግረን፣ እንዴት ነው ፐርሰን ኤ ያገባት፣ ኬት አገኛት፣ እሱንም ብትነግረን ደስ ይለናል። ዴቫ ዛጎል ቶሎ ጨርስልን ይላል። እዮባ ደግሞ አርዝሞ ምሳሌ ከሆነ ምሳሌ ደግሞ ምሳሌ ዘይ ሀጽጽ ነው እኮ ምኑ ናችሁ ነው? ዴቭ ቀጥል። እኔ ገብቶኛል። በዴቭ ሀሳብ እኔ ኢስተር ነበር መሆነው። ሲፒሮ ሰላማዊ ሰው ነው። ቀጥል።
አሁን ልብ በሉ እንግዲህ በፔንቴኮስታልና በሉትራን መካከል በፔንቴኮስታልና በሪፎርምድ መካከል ችግሮች ሲፈጠሩ አይተናል አደለ? እዚህ ፕላትፎርም ላይ አለመግባባቶች በአስተምሮ በሉት አለመግባባቶች፣ ከዛም ፐርሰናሊ ብትሉት አለመግባባቱ ሲፈጠር ታይቷል። ኦኬ፣ በዛን ሰዓት አለመግባባቶች በተፈጠረበት ሰዓት ኢስተርን ኦርቶዶክስ ነች፣ ካቶሊክ ነች ወይስ ኦሪየንታል ኦርቶዶክስ ነች? እዚህ ውስጥ በጣም ብዙ ነዳጅ ሲጨምሩ የነበር ግጭቱ እንዲፋፋም እንዲባባስ እንዲል እንዲቀጥል ቪዲዮ እየተሰራ እየተቆረጠ ምን እየተባለ አይዞ በርታ ጀግና ምናምን እዛም እየተሄደ ምናምን ሲያደርጉ የነበሩት ካቶሊኮች ናቸው? ኢስተርን ኦርቶዶክስ ነው ወይስ ኦሪየንታል ኦርቶዶክስ ነው? ሚስተር ቢን ይወክላል ወይስ ሚስተር ኤን ይወክላል? ይሄኛው ልብ በሉ። ካቶሊኮች አሉ እዚህ ጋር፣ ኢስተርን ኦርቶዶክሶች አሉ። ኢስተርን ኦርቶዶክሶች በዚህ ቦታ ላይ የነበራቸው ድርሻ ምን ነበረ? ነዳጅ እየጨመሩ ግጭቱ እንዲፋፋም እንዲቀጥል ሲያደርጉ ነበረ ወይስ ዝም ብለው ነበረ? ከዚህ ሁሉ ጾመኛ ነበሩ። ካቶሊኮችስ ምን ነበር ድርሻቸው? ይህን ሁሉ እኮ እናያለን አይደለ? ካቶሊኮችስ ምን ነበር ድርሻቸው? እንደ ሚስተር ቢ ነበሩ ወይስ እንደ ሚስተር ኤ ነበሩ የሚለውን ይህንን ያዙትና ልክ ኬኳ እንዳለችው ፋይናል ጎሉ ወደ ወጡባት ኦርቶዶክስ እንዲመለሱ መርምረው ወደ ወጡባት ኦርቶዶክስ እንዲመለሱ ከሆነ ኦኬ ሌስ ጋድ ፎርቢድን አድርገውና ፕሮቴስታንት ፈረሰ ቢባል ዲዩ ቲንክ ወደ ሚስተር ቢ ልክ እንዳልመረጠች ኬኳ ወደ ሚስተር ቢ የምትሄድ ይመስላችኋል? ያቺ ሚስት በግጭቱ የተለያየ ነገር ሲያደርግ ወደ ነበረው ወደ ሚስተር ቢ የምትሄድ ይመስላችኋል? ወይስ ግጭቱ እንዲፈታ ጥረት ስታደርግ የበኩሏን አስተዋጽኦ ስታደርግ የነበረች ወደ ነበረው ወደ ሚስተር ኤ የምትሄድ ይመስላችኋል? ያቺ ሚስት ነው ማለት። ፕሮቴስታንት የሆኑ ሰዎች አሁን ይህንን ነገር እዚህ ፕላትፎርም ላይ የሆነውን ነገር ሁሉ የሚያውቁ የሚያስተውሉ ሰዎች ፕሮቴስታንት ቢፈርስ እንኳን ወደ ኦሪየንታል ኦርቶዶክስ ነው ሰው ሊሄድ የሚችለው? ወደ ኢስተርን ኦርቶዶክስ ነው ወይስ ወደ ካቶሊክ ነው? ሚስተር ኤ የትኛውን ይወክላል? ሚስተር ቢ የትኛውን ይወክላል? ይሄ ነው እንግዲህ this is the point። እናት ቤት ይናፍቃል ሁሌም አይረሳም ዴቫ። ስለዚህ ወደ እናት ቤት ይመለሳሉ ባይነኝ። እኔ ግን ምሳሌ ላይ ያልመለስክልኝ እንትኖች አሉ ዴቫ። እቺን ሚስት ከየት ነው ያገኛት? ፐርሰን ምሳሌ ነው እዮብ እንዴ? ምሳሌ ላይ ማትመራመር ስቶሪውን እኮ እየጠየኩ እኮ ነው እንዴ? ስቶሪው እኛ እኮ አይመለከተንም። ምሳሌን ያመጣ ምሳሌ እኔ ብሆን የሚሄደው ወደ ኢስተርን ነው፣ ወደ ኢስተርን ኦርቶዶክስ። ምክንያቱም ኢስተርን ኦርቶዶክስ ሰላማዊ ናቸው። ሁለተኛ ወደ ካቶሊክ ስፒሪት አልበጣም። ሩት ኮዝ አናሊሲስ ይባላል። ሩት ኮዝ አናሊሲስ ስንሰራ ሩት ኮዙን እናገኛለን። ስለዚህ ባልና ሚስቱ እንዴት ነው የተገናኙት፣ እንዴት ነው የተጋቡት የሚለውን ቢያስረዳን ዴቫ። ምክንያቱም አሁን ለሚጠይቃቸው ጥያቄዎች ጥሩ እንትን ስለሚሆን ማለት ነው። እንዴ ምሳሌ ዴቭ እንዴት ነው ይሄዳል ይሄ ነገር? ምሳሌ እኮ ነው ያመጣው ዴቭ እኮ ለዛ እኮ ነው የጠየቁት። ምሳሌው በደንብ እንድረዳው እኮ ነው። እንዴት ነው ያገኛት? እንግዲህ ዴቭ በቃ እሺ ቀጥል። እንስተጋቡ እንዴት እስተጋቡ ዴቫ መልስልን እባክህ። በምንም አይነት ኬዝ ይጋቡ ባልና ሚስቶቹ ለወረቀት ጉዳይ የሚጋቡ ለሆነ ነገር ለማግኘት የሚጋቡ እውነተኛ ፍቅር ኖሯቸው የሚጋቡ ኦልሬዲ ምንድናቸው ብዬ አቅርቤያለሁ። ባልና ሚስቶች ናቸው። ግን ምን ያለበት ነው? ችግር ያለበት ግጭት ያለበት ነው። ይሄ ነው እንትኑ ማለት ነው። ሩት ኬዙ ይሄ ነው። አንሆሊ አሊጀንስ ወይ ኢፍትሃዊ ጋብቻ ብሄዱ ሰለው አሁን እኮ ጀስቲፋይ ለማድረግ እየሞከርኩ ነው። ሚስተር ቢ ነው ጋብቻ ነው። ጋብቻ ነው። ምንም ይሁን ምንም ጋብቻ ከሆነ ኦልሬዲ ጋብቻ ነው በቃ። ስለዚህ በቃ ሚስተር ኤ ጥሩ ነገር አድርጓል። ሚስተር ቢ ግን በብዙ ውሸት እያላችሁ ነው። አሁን ያለው ስቶሪ ላይ ብቻ እናውራ እያላችሁ። ኧረ ይሄ ነገር ምሳሌ ነው። ጌታ ኢየሱስ ሆይ ምሳሌ ላይ ሀጽጽ ስታስቀምጥ ምን አለች መሰለሽ? ወደ ቤታቸው ወደ ኦርቶዶክስ እንዲመለሱ ነው። ዋን ኦፍ ማይ ጎልስ ወደ ኦርቶዶክስ እንዲመለሱ ነው አለች። ስለዚህ
ሚስት ተብሎ ኤግዛምፕል ያስቀመጣት ዴቭ ኦልሬዲ ኦርቶዶክስ ውስጥ ነበረች ማለት ነው። ኦልሬዲ ተጋብታ ነበረች ማለት ነው። ከዛ ወስዶ ፐርሰኔ አገባት። አንሆሊ አሊጀንስ ነው። እንደዛ አይደለም። የዴቭ ምሳሌ ይሄ አይደለም። የከቂቋ መልስ ነው ምሳሌ ይሄ አይደለም። አቤት ምሳሌ ራስ አጣመት አይደለም። እንደዚህ እኮ ነው። ታዲያ ለዛ እኮ ነው የጠየኩት። እንዴት ነው የተጋቡት የሚለው ነው ናቸው። አይ ሩት ኮዛና እኔ ምን አገባኝ ስላገባቸው ለዛ ነው። እኛ ደግሞ ከዋናው ነው የምንጀምረው። ከመሰረቱ ነው የምንጀምረው። ከመሰረቱ ስንጀምር ግድ እኮ ነው። አታሏት ብልጭልጭ አሳይቷት ጊታር መጥቶ ምናምን ጊታር ደርድሮ ፒያኖ አጫውቶ ምናምን ጂሰስ ብሎ ነው የወሰዳት እንጂ እኔ የዴቭ ምሳሌ ለእኔ በጣም ግልጽ ያለ ነገር ነው። በእውነት አምቹ አልገባሽም? የኢዮብ መልስ እኮ ለእኛ መልስ ነው። ሚስተር ቢ በትክክለኛ ይመጥነናል። ትክክለኛ ምሳሌ ነው ለኛ። ስለዚህ አሁን ዋናው ጀስቲፋይ ለማድረግ ሚስተር ቢን ኮዙ የተጋቡበት ትክክል አይደለም፣ ለዛ ነው ያፋታ ነው እኮ ገብቶሻል። ቢኛንን እኮ አላልኩም። እንደዛ ብኖሩ ጥሩ ይሆን ነበር። እኔ ጠየቅኩ ከመጀመሪያ ጋብቻ ትክክል ስላልሆነ ለዛ ነው ያፋታ ነው። እንዴት ነው ያገባት? አንሆሊ ምንም ይሁን እኮ በቃ ጋብቻ ነው። ከሆነማ አንሆሊ አሊጀንስ ከሆነማ ያልተቀደሰ ጋብቻ እንዴት ነው? ጋብቻ አራታው እንጂ ተው ቅዱስ ጋብቻ ነው። ዴቭ ብቻ እቺ ብቻ ይመልስልኝ። ቅዱስ ጋብቻ ነው ዴቭ ቅዱስ ጋብቻ ከሆነ እዚህ ላይ ቆይሽ ኢዮብ ጋብቻ ከሆነ ምንም አሁን ለምሳሌ ቅዱስ ጋብቻ ለምሳሌ እሺ ኦርቶዶክስ እና ፕሮቴስታንት ተተጋቡ ልበል። በቃ ከተጋቡ በኋላ እኮ በቃ ተተጋቡ እንዴ ሊፋቱ ነው እንዴ ማለት ትክክል አይደለም። ምክንያቱም አንድ ቤተ እምነት አይደለም። ኦርቶዶክስ እና ፕሮቴስታንት እኮ አይደለም የተጋቡት እኮ ማን ሉተራን መሐመድ እናንተና ነው ምሳሌ ቆይቶ ወደዚያ ታምጣው ነው ራቅ አድርገው። ታዲያ ክርክራችን እሱ አይደል እንዴ? ክርክራችን አቤት ምሳሌ ራስ አጣመመው ጌታ ሆይ በቃ ምሳሌ አልገባሽም ማለት ነው። ኢዮብ እኮ እያመነ ነው እኮ ሚስተር ቢነን እያለ ነው እኮ እንደዛ አይነት ስራ እንትን እያለን ነው። ግን ምን ለማድረግ ነው? ስራውን ጀስቲፋይ ለማድረግ አይ ጋብቻው ማስቀድሞ ጤናማ ስላልነበረ ነው እያለ ነው እንጂ ትክክል ነው እኮ ይሄ ምሳሌ እኛን ይገልጣል እያለ ነው እኮ ሚስተር ቢ። እንዴ አይገባሽም እንዴ? አንተ ደፍረህ መልስልኝ። ቅዱስ ጋብቻ ነው ወይ? ለምን አትመልስልኝም? መልሴን ታገኘዋለህ ከዛ በኋላ። ቅዱስ ጋብቻ ነው ወይ? ፐርሰን ኤ እና ሴቲቱ ያላቸው ትዳር ቅዱስ ጋብቻ ነው ወይ? ቅዱስ ትዳር ነው ወይ? ያላመነ ሚስት ያለችው ቢኖረው አይተዋት ሚስት በባሏ ተቀድሳለች ተብሎ ተጽፏል። አንደኛ ቆሮንቶስ 7:14 ያላመነ ባል ያላት ሚስት ብትኖር አትተው ባል በሚስት ተቀድሷል ተብሎ ተጽፏል። ወንድምዮ እንደዛ ከሆነ ጥሩ ነው። ዴቫ አላማኙ አይተናት ሚስትየው ናት ባልየው ናት። መቻላመነች ዴቫ ያማኙ ማን ነው? ረጉሽ ጌታዬ አዩባ ጀስቲፋይ ለማድረግ እየሄደ እየፈነቀለ ያለው እንዴት አመሻችሁ? ኧረ በስመ አብ ግን ይቀጥሉ ሌሎች ኧረ ገላግለን ጀስት በመሀል ግባና ገላግለን በቃ ይሄ ሰውዬ አልተቻለም። አይ ሰማሁኝ እኮ አለኝ እያለ ነበር። እስቲ ዛጎልን እሺ አይ ለሰላምታ ነው ጀስት ሰላም ይበለንና እሺ ዛጎል ይቀጥላል። አዎ እንግዲህ እንዴት ዋላችሁ? እንዴት አመሻችሁ እያለሁ ሁላችሁንም አንቺ ስስቢኝ ነው ኮንቨርሴሽኑን ያደመጥኩት። ከዛ ፊት የተወራውን ነገር አልሰማሁም እና ሰላም ብያለሁ ሁላችሁንም በዚህ ፕላትፎርም ላይ ያላችሁት ዴቫንቾ ሌሎቹንም። እኔ እንግዲህ በተራዬ ማውራት ያለብኝን አወራለሁ። ግን አንድ እንግሊዝኛ አባባል አለ the devil is in the details ይባላል እና እንግዲህ አይ ዶንት ኖ ያው እንግዲህ ዲቴይልሱን በጣም ለመፍታት ሲሞከር እዛ ውስጥ ነው ያለው ለማለት ነው። እንግዲህ እመለሳለሁ በሐሳቡ ማለት ነው ስለ ጋብቻው። እሺ ጀስት ጋብቻው ግን ምሳሌ ነው። እሺ ዛጎል ምንድን ነው ሐሳብ?
ሞራል ስጡልኝ ለጀስት በጣም በጣም አመሰግናለሁ። እንደ ስምህ ነው አፌ ቁርጥ ይበል ነው የሚባለው። ዴቭ የተናገርከው ጥሩ ነገር ተናገርክና ግን ምሳሌውን አፍ ከተቆረጠ በምን ልታወራ ነው? አፍ ከተቆረጠ ይበልልህ ነው እኮ ገና እኮ እንትን ነው ወደፊት ነው አንዱና ቆረጠ። እሺ ራስን እንደዚሁ አሁን ኢዮብ ጥሩ ወጥመድ ሰርቶ እዛ ወጥመድ ውስጥ ያስገባህ መንገድ እንዳይፈጠር ነበር። አሁን እኔ ምሳሌ ጥሩ አይደለም ስለ የነበረው ልትመስል የሚገባው የነበረው በተጣሉት ባለትዳሮች መሀል ሊያስታርቁ የገቡት ጎረቤቶቻቸው ቢሆኑ ባለትዳሮች ሆኑ ጎረቤቶቻቸው በሰላም የሚኖሩ ጎረቤቶቻቸው ቢሆኑ ከዛ የሚፈልጉት የትኛውም ጎረቤት ሰላማዊ ኑሮን ስለሚፈልግ ለማስታረቅ ነው የሚፈልገው። ጎረቤት አይሆንማ። እዛ ጎረቤት ከሆነማ ወዴት ይወስዳታል? አብራው እንድትኖር ነው እዛ ቤት ውስጥ አይሆንማ። ባልና ሚስት ከሆነ እንዲያገባ ስለፈለገ ስለሚወዳት ነው። አይ ያንተ ራሱ አይሆንም። ባይዘው ቆይ ስሚኝ፣ አይ ዴቭ ናረማ ያንተ ራሱ ልክ አይመጣም። አልጨረስኩም። እኔ ጎረቤቶቼ ጋር ሄድኩኝ። አሁን ከነሱ ጋር ልኖር ነው። ፉል ፒክቸር ቀጥልሽ እንስማ። እሺ አሳጥረውሽ። ጥሩ ጎረቤት እንዲጣሉ አይፈቅድም። በቃ አፈር ድንጋይ ተሸክሞ አፈር ልሶም ቢሆን ያስታርቃቸዋል እንጂ እንዲጣሉ አይፈቅድም። የኛም ኢንቴንሽን ያ ነው። አሁን አስታራቂ የምንል ከሆነ ምናልባት ሜሪጅ ካውንስል የምታውቁ ሰዎች እኔ ልምድ የለኝም፣ ግን የምታውቁ ሰዎች ካውንስል ሲደረጉ ብቻቸውን ሊያወሩት ያልፈሩትን ነገር እንኳን እንዲያወሩ ያደርጓቸዋል። ካውንስል የሚያደርጉ ሁለት አርገው ዛጎል ሁለት ጎረቤት አርገው ከግራና ከቀኝ ያለው ሁለት ጎረቤት አንዱ ጥሩ ነው፣ አንዱ ደግሞ ከዛስ ወዴት? አዎ ሁለት ነው ማለት ነው። ምሳሌ መሰረት ቆይ እኮ ታዲያ ማህበረሰቡ ምሳሌ እኮ ነው እያረምክ ያለው። አንድ ማህበረሰብ ነው ብዬ ነገርኩሽ። አንድ ማህበረሰብ አንድ ሰፈር ውስጥ ያሉ ጎረቤቶች አሉ አይደል? የሆነ ባለትዳር ጎረቤታቸው ሲጣላ ያስታርቃሉ። ነዳጅ የሚጨምረው ጎረቤት አለ፣ አንዱ ደግሞ የሚያሳርግ ጎረቤት አለ ብለህ ነው መናገር አለብህ። አይ ዶንት ኖ ምሳሌ ከሄደልህ ማለት ነው። እሱ የዴቭ ምሳሌ ነው፣ የኔ ምሳሌ አይደለም። ምሳሌ ልክ አይደለም እኮ በቃ እኔ እና ያንተ ራሱ ምንም እንትን አይም ወይ አላማችን ልዩነት እንዲፈጠር አይደለም፣ አንድነት ተፈጥሮ ከአንድ ትምህርት ካለው አካል ጋር መነጋገር ነው። አላማችን ይሄ ነው። ሌላ ምንም አላማ የለም። እንደዚህ የሆነ እግር ኳስ ደጋፊ ሆነን አይደለም እዚህ ጋር እንትን ነው። ብቻ ትምህርት ስለሆነ ቤዚክ ለህይወታችን ቤዚክ የሆነ ትምህርት ስለሆነ እና ግን ኢዮብ አስታርቃቸው ባልና ሚስቱን ጥሩ አይደለም እንዲያለ አይታት ታስቀር። እሺ ዛጎል እናመሰግናለን። እውነት ለመናገር ከሆነ አልገባኝም። ዴቭ ያመጣው በሁለት እንትን ምንድነው ወዳጆች እና አንድ ትዳር ነበረ። ስለዚህ አንዱ ነዳጅ ቤንዚን ምናምን የሚጨምር አንዱ ደግሞ ያ ቤንዚኑ እንትን ያለው እሳቱን የሚያጠፋ ነበር። ገባ ምሳሌው። ስለዚህ ኬኳ ምን አለች መሰለ፣ በእናንተ ጸብ በእናንተ ክርክር ማን ያውቃል ሁሉም ወደኛ ወደ ወጥበት ይመለሱ ይሆናል ነው የኬኳ። ዴቭ ደግሞ ኖ ይልቁንስ ወደ እናንተ ሳይሆን የሚመጡት እንደውም ከናንተ እንዲርቁ ነው የምታረጉን፣ ከናንተ እንድንርቅ ወደ ሌላው እንድንሄድ ወደ ኢስተርን ወደ ካቶሊክ እንድንሄድ ነው የምታረጉን ነው እያለ። እኔ ዴቭ ምሳሌ እንዲህ ነው የገባኝ። ዴቭ ተሳስቻለሁ እንዴ? ልክ ነው ተሳስቻለሁ። በትክክል ፋይናል ጎሉ ኬኳን መጀመሪያ ፋይናል ጎሉ እንድታስቀምጥልኝ ነው ያደረግኩት። ፋይናል ጎሉ በዚህ ሁኔታ ሰዎች መመርመር ይጀምራሉ፣ የቆሙበትን ሁኔታ መመራመር ይጀምራሉ። ፋይናሊ ግን ምንድነው ሳይረዷት ኦርቶዶክስን የኢትዮጵያ ኦርቶዶክስን ማለት ነው ሳይረዷት የወጡ ወደ ቤታቸው ይመለሳሉ ነው። ምን ማለት ነው? ሚስተር ኤም ያችን ሚስት የእሱ እንድትሆን ይፈልጋል። ፋይናል ጎሉ ሚስተር ቢም የእሱ እንድትሆንለት ይፈልጋል። የእሱ እንድትሆን የሄዱበት መንገድ ግን የሁለቱ የተለያየ ነው። ሚስተር ኤ
ፖዘቲቭሊ ነው ሲሄድ የነበረው። የራሱን ሰልፊሽነት ገሎ እንዲታረቁ እንዲስማሙ ነበር ሲጥር የነበረው። ሚስተር ቢግ ግን ባለው ችግር ላይ የበለጠ ነዳጅ እየጨመረ የበለጠ እንዲጋጩ ያደርግ ነበረ። የበለጠ ማለት ነው። ለምንድን ነው ከተባለ እሱን ፋይናል ጎሉ የእሱ እንድትሆንለት ነው። ግን መንገዱ ጤናማ አልነበረም። ታዲያ ወደ ማን ነው የምትመርጭው አንቺ ብትሆኝ ብዬ ኬኳን አቀረብኩላት። አይ ይሄ ወደ ኤ ነው አለች። የሰው ሁሉ ምርጫ ሊሆን የሚችለው እንደዛ ነው። አሁን ያንን ምሳሌ አምጥቼ በቲክቶክ ላይ ስላለ ሁኔታ አቀረብኩኝ። በሉትራን እና በፔንቴኮስታል መካከል ግጭት ተፈጥሮ ነበረ፣ አለመግባባት ነበረ። በአስተምሮም በሉት በፐርሰናል ኬዞችን በሉት። በሪፎርምድ እና በፔንቴኮስታል መካከልም አሁንም ግጭት አለ፣ አለመስማማት አለ፣ ንትርኮች አሉ። ኦኬ እነዚህ ግጭቶችና ንትርኮች በሚኖሩበት ሰዓት እዚህ ፕላትፎርም ላይ ፕሮቴስታንትና ኦርቶዶክስ ብቻ አይደለም ያሉት፣ ካቶሊኮችም አሉ፣ ኦርቶዶክስ ኦሪየንታል ኦርቶዶክሶችም አሉ፣ ኢስተርን ኦርቶዶክሶችም አሉ፣ ፕሮቴስታንቶችም አሉ። እነዚህ ትሪኒቴሪያን አማኞች ናቸው። አሁን በፕሮቴስታንት መካከል ያለው አለመግባባት እስከ መጨረሻው ሄዶ እንኳን ቢፈርስ እንኳን የፕሮቴስታንት አማኞች እንደ ሚስተር ኤ እና እንደ ሚስተር ቢ ምኞትና ፍላጎት ወደ ማን ነው ሊሄዱ የሚችሉት? ግጭታቸውን በጣም አባብሰው እንደዚህ እንዲለያዩ ወዳደረጉት ነው ወይስ ግጭታቸው እንዳይባባስ ሲያደርጉ የነበሩት ለመፍታት ሲጥሩ ወደ ነበሩት ወደ እነዛ ነው ሊሄዱ የሚችሉት? እዚህ ቦታ ላይ እንግዲህ የምናየው ኦሪየንታል ኦርቶዶክስ በፔንቴኮስታልና በሉትራን መካከል በነበረው ችግር ምን ነበረ አስተዋጽኦአቸው? ቪዲዮ መስራት፣ መንትን ማድረግ፣ ጀግና አንበሳ እየተለያየ ያለ ግጭቱ የበለጠ እንዲጧጣፍ አልነበረም ወይ? ሪያሊቲው አይደለም ወይ? ኦኬ ካቶሊኮች ምን ነበር ሚናቸው? ይህንን ያደርጉ ነበር ወይ? ግጭቱ እንዲጧጧፍ እንትን እንዲል እንደ ሚስተር ቢ ነው ወይስ እንደ ሚስተር ኤ ነው ሲጫወቱ የነበሩት? ኢስተርን ኦርቶዶክስ እንዴት ነበረ ሲጫወቱ የነበሩት? እንደ ሚስተር ኤ ነው ወይስ እንደ ሚስተር ቢ ነው? ኦኬ መጨረሻ ላይ ታዲያ እንደዛ ቢሆን እንኳን ቢፈርስ እንኳን ወዴት የሚሄዱ ይመስላችኋል? ግጭቱን ሲያባብሱ ወደ ነበሩት ወደ ሚስተር ቢ ነው ሊሄዱ የሚችሉት ወይስ ወደ ሚስተር ኤ ነው ፕሮቴስታንቶች ሊሄዱ የሚችሉት? ይሄኛው እንዳውም ሰው ወደ እናንተ እንዳይመጣ ያደርጋል ነው፣ ፋይናል ጎሉን ያበላሸዋል ነው እያልኩ ያለሁት ማለት ነው። አሁን እኮ ጸቡ ላይ ኦርቶዶክስ ያለች ነው የምታስመስለው። የተጣላችሁት እርስ በርሳችሁ ልዩነታችሁ በትምህርት ገልጣችሁ ያሳያችሁ የነበራችሁት እርስ በርሳችሁ ከእናንተ የነበሩት ሰዎች እዛው ያሉ ሰዎች እዛው ሉትራንም ሊሆን ይችላል፣ ፔንቴኮስታልም ሊሆን ይችላል። እዛ ያሉ ሰዎች ያንን ነገር አይተው ትክክለኛውን ነገር መመርመር ይጀምራሉ ነው ፖይንቱ። ከውጭ ያለውን ሰው ኤክስተርናላይዝ ማድረግ ነው አንተ ያስከው ገባ። ስለዚህ ራሳችሁ በፈጠራችሁት ጸብ ፎርዳት ማተር ሪከርድም የሚደረገው ነገር የተወራው ነገር ነው። እዛው ያወራችሁት ነገር ያሳያችሁት ነገር ነው አብዛኛው ነገር ማለት ነው። ሚስ ሪፕሬዘንት ሊደረግ ይችላል፣ ግን አብዛኛው ነገር የምታወሩት ነገር ነው። ሲቀጥል ደግሞ ጥሉ ኢዝ ቢትዊን ዩ ጋይስ። ከሚወጡትም የሚመጡትም ትክክለኛውን እምነት የሚመርጡትም ከእናንተው ከዛው ጥሉ ልዩነቱ እየሰፋ መመርመር የጀመሩት ሰዎች ናቸው። ዳትስ ዋት አይ ሴድ። ከዛ ደግሞ በባልና በሚስቱ መሀል ደግሞ ደጋግሜ እየነገርኩ የነበረው ነገር ምንድን ነው? በውሸት ላይ የተመሰረተ ከሆነ አይሆንም። ውሸት የሌለበት ከሆነ ውሸት የሌለበትን ነው የምትመርጠው ነው እያልኩ ያለሁት። ዳትስ ዋት አይ ሴድ። እና ያልኩትን ነገር እንዲች አድርገን ለማጣመም ባትሞክር ለማለት ነው። አላጣመምኩም ኬኳ፣ ሪያሊቲውን ነው የተናገርኩት። ሪያሊቲውን በምናይበት ሰዓት እንዴት ነው እየሆነ ያለው ግጭቶች እንደዚህ በተፈጠሩበት ሰዓት እስኪ ለእውነት እንመስክር፣ ለእውነት እንናገር ነው። ሪያሊቲውን ስናይ ማን ነበረ ያ ግጭት በጣም እንዲጧጧፍ እንዲቀጣጠል፣ እንዳውም ስምምነት ሊያደርጉ ነው ሲባል ማን ነበረ እንትን ሲበሳጭ የነበረው? ማን ነበረ አይ የምን እርቅ ነው ይሄ የውሸት እርቅ ነው የምናምን ያለ ዜሽን። አንተ አሁን የምትናገረው ነገር ልክ ነው ማለት አይደለም። እናንተ እውነታችሁን ይዛችሁ ቆሙ፣ በእውነታችሁ ላይ በትምህርታችሁ ላይ አትደራደሩ ሲል የነበረው ብለህ ብታርመው አሁን ያልከውን ያስኬዳል። ከዛ ውጭ ግን ያቀጣጥላል ብለህ ስትከራከረኝ ብትል አያቀጣጥልም ካልኩ ያበቃል እዚህ ጋር ማለት ነው። ሪያሊቲው ቪዲዮዎች እኮ በጣም ብዙ አሉ።
that's not the real አንተ ኖርማሊ እናንተ እኮ ናችሁ እርስ በርሳችሁ እኮ ነው የተከራከራችሁት አይደል? ገባኝ። ግን ኮንፌሽናል ነን ብላችሁ መጽሐፋችሁን ይዛችሁ የመጣችሁት እናንተ ናችሁ። ገባኝ። በመጽሐፋችሁ ግጭቱ በእኛና በኦርቶዶክስ ነው ወይም በፔንቴኮስታልና በኦርቶዶክስ ነው አላልኩም። ግጭቱ በባልና ሚስቶቹ ነው። ሚስተር ኤ እና ሚስተር ቢ ግን ሴቷን ይፈልጓታል፣ ወደ እሷ እንድትመጣ ይፈልጋሉ ነው ያልኩት። ሚስተር ቢ በዛ ግጭት ያደረገው አስተዋጽኦ አለ፣ ሚስተር ኢ በዛ ግጭት ያደረገው አስተዋጽኦ አለ ብዬ ነው ያቀረብኩት እንጂ ግጭቱ በእናና በእናንተ መካከል ወይም በፔንቴኮስታል በእናንተ መካከል ነው አይደለም። በእኛ መካከል ባለው ግጭት ማነው ግጭቱ በጣም እንዲቀጣጠል ሲያደርግ የነበረው? ማነው እስኪ ከእናንተ መሀል ገብቶ ያስታረቀ መሀል ገብቶ የሸመገለ? ማስታረቅ አንችልም። ትምህርታችሁ እኮ ነው ያጣላችሁ። ዴብዬ አሁን እኮ አንተ ትንሽ አንቺ ትንሽ የሚባባል ነገር የለም። ኦል አባውት ትምህርታችሁ ሌላ በቃ ምንም ወዲም የሚያስኬድ ነገር የለውም። ትምህርታችሁን ያጣላችሁ። ትምህርታችሁ እስካለ ድረስ ትምህርታችሁ ልዩነት እስካለው ድረስ ልዩነታችሁ ይቀጥላል። አሁንም ዛሬ ተታርቃችሁ ነገ ማትታረቁበት ነገ የምትጣሉበት ምክንያት ትምህርት ላይ ልዩነት ስላላችሁ ነው። ጥል ካልከው ማለት ነው። በቃ ትምህርት ነው ይሄ። ምንም ወዲህ የምትለው ነገር አይደለም። ትምህርት ብቻ ነው እኮ ትምህርት ነው። በቃ ትምህርት ነው። የሰዎች እኔ አኪውዝ ላረገ ነው ዲቫ አድርገኝ፣ ችግር የለውም። ፐርሰናል ኬስ ሲነሳ ለዛውም እኛ በሌለንበት ሾው ሰፖርት እና ይቅርታ የጠየቀ ብዙ ሰው የለም ከኛ። ድገምልኝ። ሰፖርት ያደረገህና ይቅርታ የጠየቀ የለም ከኛ ውስጥ? ለምንድን ነው ይቅርታ የሚጠይቁት? በቃ አይዞ በርታ ያ ሰፖርታው ይቅርታ ግን ለምንድን ነው የሚጠይቁት? ይቅርታ ያለ ሰው የለም እንዴ? ምን በደሉኝ? ይቅርታ እንደ ኢትዮጵያዊነታችን እንደ ቲክቶክ ኮሚኒቲ ይቅርታ ያለ ሰው የለም እንዴ? በእኛ በፕሮቴስታንት መካከል በተፈጠረው ችግር ኦርቶዶክሶች ይቅርታ በፐርሰናል ኬዝ እኮ ለምን አስፈለገ? ይቅርታ ነው ሰፖርት ያደረጉ። አሁን ላልከው ነገር ነዳጅ እና ቤንዚን ሲያርከፈክፉ ነበር አልክና ሊያስታር ባይ ዘ ወይ which is really false ኬኳ እንዳለችው ማለት ነው። በጣም ፎልስ ነው። ግን ፐርሰናል ኬዞቹ ላይ ሲነሱ ሾው ኦፍ ሰፖርት እና ሾው ኦፍ ሪሞርስ ነው ያሳየነው። ለአንተም ለሀኒቾም anyone who was going through it ማለት ነው። ለዛውም ያንን እኮ ድናይ አላደረኩም ዮባ። ስለዚህ እኮ ምሳሌው ትክክል አይደለም ማለት ነው። ፐርሰናል በሆነ ጉዳይ ለተጎዳ ላላችሁት አይዞ በርታ የሚለውን ሰፖርት አቅርባችኋል። ያንን ድናይ አይደለም ያደረኩት። ነገር ግን ያልኩት ምንድን ነው፣ ግጭቶች እንደዚህ አይነት ነገር ሲፈጠሩ ያ ግጭት በጣም እንዲቀጣጠል እንትን እንዲል ቪዲዮ እየሰሩ እየቆረጡ እንትን በማድረግ ራሱ በማሰራጨት ራሱ ብዙ አስተዋጽኦ ያለው ማን ነው? ያ ግጭት እንትን እንዲል ኦርቶዶክሶች ናቸው? ካቶሊኮች ናቸው? ኢስተርን ኦርቶዶክስ ነው ወይስ የራሳችን የፕሮቴስታንት ሰዎች ናቸው? ማን ነው የሚለው ነው አንደኛ። ሁለተኛ ሊታረቁ ነው ወንድሞች፣ ስምምነት ሊፈጠር ነው ሲባል ደስ ያልተሰኘው ማን ነው? ሪአክት ሲደረግ የነበረው በኮመንትም በቪዲዮም በቤትም ተከፍቶ እነሲሶ ቤትም ሲነገር የነበረው ምን አይነት እርቅ ነው ምናምን ተብሎ ሪአክት ሲያደርጉ የነበሩት እነማን ነው? ያንን እርቅ እንትን ሲያደርጉት የነበረው ማለት ነው። ይህ እነዚህ ሪያሊቲዎች ናቸው። ሰው ሁሉ የሚያየው ሰው ሁሉ የሚመለከተው ነው። ያ ደግሞ የማንም ቦታ ይወስዳል? የሚስተር ኤን ወይስ የሚስተር ቢን ቦታ ይወስዳል? በእንደዚህ አይነት አካሄድ ደግሞ ፋይናል ጎሉን ሰክሰስፉል ማድረግ ይቻላል ወይ? ከእናንተ መካከል ለምሳሌ በእኛ መካከል ችግር ቢፈጠር ከእናንተ መካከል በጣም ብዙ አባቶች አሉ፣ ቄሶች አሉ፣ ካህናቶች አሉ። በመሀል ገብተው እንትን ማድረግ ነው የሚጠበቀው እንደ ኢትዮጵያዊነታችንም። በእናንተ መካከል እንደዚህ አይነት ችግር ሲፈጠር በእኛ መካከል ያሉ ሽማግሌዎች ገብተው ነው እንትን ማድረግ የሚገባው። ያንን ነው ያቀረብኩትና እንደዛ ቢሆን ፋይናል ጎሉ ልክ እንደ ሚስተር ኤ አይነት አክቲቪቲ ስለሚኖረው ፋይናል ጎሉ ያሰባችሁትን እንደውም ሊያሳካ የሚችል ነው። ፍቅር ይገዛልና። ግን ይሄ ሚስተር ቢ አይነት አካሄዱ ይጠቅማል ወይ? ፋይናል ጎሉን ሰክሰስፉል ማድረግ ይችላል ወይ ነው። አንድ ነገር ለመናገር ፐርሰናል ኬስ ላይ እኛ ለዛውም የምር እውነት ለመናገር የእኛ ልጆች የቤተክርስቲያን ልጆች አይታሙበት። እውነት ለመናገር ፐርሰናል ኬዝ ነው ያለው። ፐርሰናል ኬዝ ላይ ሁሌ ከተጎዳው ጎን ከተገፋው ጎን ምን ቆመው
ሁሌ ማለት ነው። ትክክል ያልሆነ ነገር እናወግዛለን፣ ሾው ሰፖርት እናሳያለን፣ ሪሞርስ እናሳያለን፣ ወደኋላ አንልም በእነዚህ ጉዳዮች ማለት ነው። እውነት ለመናገር ግን አሁንም ያንተ ምሳሌ ላይ ትንሽ ችግር ያለው ምን መሰለህ፣ በሙሉ ችግር አለበት ግን አሁንም እንትን ያለ አንሆሊ አሊጀንስ ውስጥ ነው ያላችሁት። ሲጀምር አንሆሊ አሊጀንስ ነው የሚያጣላችሁ የሚያነታርካችሁ ሁሉም ነገር ያ ሁሉ ነገር ምንድነው አንሆሊ አሊጀንስ ውስጥ ስላላችሁ ነው እንጂ ሌላ ሰው እያጣላችሁ አይደለም። ወር ከውጪ ሌላ ሰው ኤክስተርናል የሆነ ጸብ የለም። ናት ዋን ፒስ ነው። ምክንያቱም አት ኤንድ ኦፍ ዘ ዴይ ትምህርቱ ይለያያል። ትምህርቱ የተለያየ ስለሆነ የሚያስማማችሁ ነገር አለ፣ የሚያለያያችሁ ነገር አለ። ስለዚህ አንዱ ትምህርቴን ላስተምር ሲል በቃ ይሄ እንትኑ መምጣቱ አይቀርም። ይሄው አሁንም እኮ ሪፎርም ካልቪኒስቶቹን እያየን ነው አይደለም? ካልቪኒስቶቹ ያመኑበትን ነገር ለመናገር ሲሞክሩ ይሄ ምንድን ነው ምናምን ይላል። ይሄ ምናልባት ከእውቀት ማነስ የተነሳ ሊሆን ይችላል። ኢትዮጵያ ውስጥ ያለው ፕሮቴስታንቲዝም እኔ ብጠይቀኝ ነን ዲኖሚኔሽናል ነው ብዬ ነው የማምነው። እውነት ለመናገር ይሄ ያለ እንትን አይደለም አብዛኛው ማለት ነው። ዲኖሚኔሽኖቹ እንዳለ ሆነው ግን ነን ዲኖሚኔሽናል ዶክትሪን የዋጠውን የሚመስለኝ እኔ ግን አሁንም የሚያጣላችሁ ነገር ኤክስተርናል አይደለም፣ ኢንተርናል የሆነ ነገር ነው። ኢንተርናል የሆነ ነገር ደግሞ ሲያጣላችሁ እኛ ምንም እንትን እያልን አይደለም እንዴ። እኛ የምናደርገው እውነትን ነው ፕሬዘንት የምናደርገው። እኛ ጋር ያለውን እውነት ፕሬዘንት እናደርጋለን። ትክክለኛ እውነትን ማለት ነው። አንድ እውነት ነው ያለችው። ስለዚህ ያንን ፕሬዘንት ማድረግ ነው፣ ሌላ ምንም እንትን አይደለም። እና በዛ ውስጥ ኬኳ ያለችው ነገር መጀመሪያ ይመጣል። ቤተክርስቲያኗን ሳያውቁ የወጡ ልጆች አሉ፣ የወጡ ሰዎች አሉ። እኔ ራሱ አንዱ ነበርኩኝ። ቤተክርስቲያኔን ሳላቅ ወጥቼ 3 ዓመት ፕሮቴስታንቲዝም ውስጥ ቆይቻለሁ። እኔ ራሱ ግን when I discovered the church I went back ሼም አልያዘኝም ነው የምልህ። ምሳሌው ለዛውም ያቺ ሚስትየው ወዴት ሮጠች ለምትለው ወደ እናቷ ቤት ነው የምትመለሰው። የእናት ቤት ደስ ይላል ይሞቃል፣ እና ወደ እናታችን ቤት ነው የምንመለሰው። እኛ ትሩ ዲስ ኮንፊውዥን እና እንትን ሲባል ድነት የሚሆነውን ወንጌል ፕሬዘንት ማድረግ ነው እንጂ እውነትን ፕሬዘንት ነው እንጂ የምናደርገው ሌላ ምንም እውነት ለመናገር የሚያስደስተን ምናምን ነገር የለም። ዴቫ የሚያስደስተን ነገር ኦነስት መሆናችሁ ነው፣ እንዳልኩ ቅድም ማለት ነው። ፔንቴኮስታሉም ኦነስት ሆኖ የሚያምነውን ነገር ቢናገር፣ ካልቪኒስቱም እንደዛው፣ ሉትራኑም እንደዛው፣ ሁሉም ኦነስት የሆነ ነገር ቢያወራ አንድ ለዳያሎግም ይመቻል። እኛም ደግሞ የራሳችን አስተምሮ አለን፣ የራሳችን ኤክሌሲዮሎጂ አለን አይደለ? እንደናንተ ሊሆን አይችልም በፍጹም። ስለዚህ የኛ እንደናንተ ስላልሆነ እናንተ የሆነ እርቅ ፈጥራችሁ እኛን እያጠቃችሁ ስለሆነ ነው አንዳንዴ እንደዚህ የሚመስላችሁ ዲቫ፣ እውነት ለመናገር ማለት ነው እንጂ እኛ ትምህርታችን ኤክሌሲዮሎጂያችን ምናምን ግልጽ ነው እና እንትን አይደለም። ለዛ ይመስለኛል አይ ቲንክ የምናርከፈከፍባችሁ የሚመስላችሁ ዲቫ እንጂ እኛ እናርከፈክፍም። እኛ ኢትስ ቬሪ ኢንተርቴይኒንግ ለኛ እና ኦነስቲ ስለመጣ ደግሞ ደስ ይለናል። ለካ ሳያውቁት ነው የገቡት አንዳንዶቹ ምናምን ማለት ነው። if a devil one is like nice ከሆነልህ ወደ ናይስ ወደ ሆነልህ ወደ ዴቪሉ መሄድ ይሻላል ሳይሆን who has the truth ነው። like እኛ we might just have reacted different እናንተን ደስ በማይላችሁ መንገድ ሪያክት ያደረጉ ልጆች ሊኖሩ ይችላሉ። ግን ቅድም ኬኳ እንዳለችው እኛ ከትምህርቱ አንፃር who has the right ትምህርት ጥምቀት ለድነት የሚባለውን ነገር እኮ ስንሰማ በጣም ኤክሳይትድ ሆነን ነው ከእናንተ ጋር because የመጽሐፍ ቅዱስን እውነታ ስላወቃችሁ ያን ነገር ኤክስፕሌን ስላደረጋችሁ ደስ ብሎናል። ከዛ አንፃር የተለያየ ሰው የተለያየ ሪያክት ሊያደርግ ይችላል። ኢስተርን ኦርቶዶክስ አንድ ስፒሮስ ነው ያለው፣ እሱም የዋህ ነው፣ ምንም ሊናገር አይችልም። ብኛ ባደረግነው ሪያክሽን ሳይሆን መለካት ያለበት አሁን ይሄ ኤቢ የሚለው ነገር የማይስማማው ምንድነው በሰውኛው ያ ምናልባት ያ ሰውዬ እኔ እንደዚህ ባደርጋት ትመጣለችም ብሎ አስቦ ሊሆን ይችላል። ግን who has the truth ነው። truth ያለው የት ጋር ነው?
ሳክራመንቶችን ስታወሩ የነበረን እንትን ደስታ ምናምን ኤክሰፕሽናል ነበር እውነት ለመናገር ማለት ነው። እና ብዙም ድጋፍ የነበረው ምናምን ከመጽሐፍ ቅዱሱ አንጻር የተናገርካቸው እውነቶች እኛን ስላስደሰቱን ስላረኩን ጥሩ ነገር ስለተናገርክ ምናምን እውነት ስለሆነ ማለት ነው ያንን ነገር ሊከፋን የሚችለው ደግሞ ምናልባት ላይክ ተከፍቷል ተብሎም ከታሰበ ሊከፋን የሚችለው ፎር ዘ ሴክ ኦፍ እርቅ ለማምጣት ያን ነገር ትዊስት የማድረግ ነገር ሲሆን ለማን ነው አንተ ታማኝ የምትሆነው? ለማህበርህ ነው ወይስ ለክርስቶስ ነው? ለወንጌሉ ነው ወይስ ደግሞ እዚህ ጋር የተወሰኑ ሰዎች እንዳይከፉ ለማድረግ ነው? እኔ ክርስቶስን የሚያስከፋ ወይ ወንጌልን የሚያጣመም ነገር ከሆነ ማንንም ለማስደሰት ስለማልሄድ ማለት ነው። እና ያ ነገር ሰርፕራይዝ አድርጎኛል። እኔ ሆነስትሊ እናንተ ሄዳችሁበት መንገድ ኦኬ፣ እኛ እንትኑን አናወራም ትምህርቱን አናወራም ምናምን አገሬት ላይክ ለተወሰነ ጊዜ ግን ትምህርቱን የሚያጣም ላይክ እናንተን ልክ በዛ በኩል የሚሰራው ፖለቲካ I don't think አንተ አንደርስታንድ የምታደርገው አይመስለኝም። ከእናንተ ጋር ህብረት መፍጠራቸውን በምንድን ነው የሚያዩት? ለህፃናት ያለውን ጥምቀት የጥምቀትን ራሱ ቴዎሎጂ ከማጣመም አንስቶ የሚሰራ ፖለቲካ ስላለ ያናደናል። እና አንዳንድ ሰው ሪያክት ሊያደርግ ይችላል። ራሊ ግን እዚህ ጋር በጣም ሚስኮት እያደረገን ነው። ትምህርቱን አናወራም ብለናል እኛ። ራሊ ትምህርቱን አናወራም አላላችሁም፣ እናወራለን ነው ያላችሁት። ግን እርቁን ስትፈጥሩ የሆነ ነገር አስቀምጣችሁ አይደለም። ላይክ አሁን እርቁን ላይክ ስትታረቁ ፕሮብሌም የለብኝ፣ በመጣላት ማንም የሚደሰት የለም። ግን እርቁን ስትፈጥሩ አዚፍ ዩ ቤንት አርጋችሁ እንትናችሁን እንደተደረገ ተደርጎ ሲወራ ነበር በዛኛው ሳይድ ማለት ነው እኮ። መጀመሪያውም እኮ ብለን ነበረ ምናምን ብለው ማለት ነው። እውነት ነው። ላይክ እናንተ ስትታረቁ ዲስ ሳክራመንት ላይ ያለን ትምህርት አፌርም አድርጋችሁ እንድትቀጥሉ ከነበረን እንትን አንጻር ነው። በዛኛው ሳይድ ይሄ ሃይማኖቱ ቲክታክ ላይ ቢካም ፖለቲካ ስለሆነ ማለት ነው ለፖለቲካ ፍጆታ ተጠቅሟቸዋል ብዬ አምናለሁ ከእርቁ በኋላ ማለት ነው። እና ያንን እንድታዩ ከመፈለግ አንጻር የተወሰኑ ሰዎች የሆነ ነገር ሊናገሩ ይችላሉ። ግን ከእውነቱ አንጻር ነው ሁሉ ነገር መገምገም። እኔ ምን ስላልኩኝ አይደለም። ዋሪዝ እኔ ከኔን ባክ የሚያደርገኝ ሪያሊቲ ማን ነው? ከዛ አንጻር እንድታዩት ነው። እኔ ጥያቄ ያለኝ ለዮብ የሚሰማ ከሆነ ዮብ፣ ይሄ በተለይ ቴዎሎጂካል ዲፍረንሱን እና በተለይ ኃይለ ቃል ድምፅ ይሰማል? ያ ትሰማለህ? ግን ራሊ ዴቭን አንድ ነገር ቆይ ሙሉን ኦርቶዶክሳውያን አይደለም አይደለ እንትን እያልክ ያለው ዴቭ ማለት ጥሩ ኦርቶዶክሳውያንም ነበሩ ማለት ለምሳሌ ከነዛ አንዱ ራሊ ነው። ምንም ነገር ሲል አይቼው አላቅም። በኮመንትም ሲደግፍም ሲነቅፍም አይቼው አላቅም ራሊ። እና ደግሞ የሉትራን አስተምሮ ስናስተምር ከተደሰቱ አንዱ ኦርቶዶክሳዊ ራሊ ነው። እና ሌሎችም አሉ በእርግጥ እና ሁሉንም አይደለማ እያልክ ያለው ሀኒቾ። ራሊ ጊፍት ስለሰጠሽ አይደለም አይደል? ጊፍት ስለሰጠኝ አይደለም። አይ ራሊ በጣም ጥሩ ሰው ነው። በነገራችን ላይ በፊትም ጀምሮ ነው ሞዴሬተር እኔ ቤት ራሊ ከበፊት ምንም ሳልሆን በፊት ማለት ነው በዛ በኃይለኛው ክርክር ዘመን እና ጥሩ በተረጋግቶ የሚወያይ ሰው ወንድም ነው። ለዛ ነው እና ደግሞ ምንም ሲል ሰምቼው አላውቅም። የቀልዴን ነው። ራሊ በጣም ምርጥ ሰው ነው። ብዙ ጊዜ ሰምቼዋለሁ። ካም ነው። በጣም የተረጋጋ ነው። ሀሳቡን በደንብ በትክክል ማስቀመጥ የሚችል ሰው ነው እና ሁሉንም እያልኩ በጣም የሚደነቁ አሉ እዚህ ፍሮንት እዚህ ቲክቶክ ላይ ካሉት ራሱ ማለት ነው። በጣም ሪስፔክት የሚገባቸው በጣም ብዙ አሉ። ሁሉም አይደለም። ይሄ በዚህ ነገር ላይ በጣም አክቲቭ ሆነው በኮመንት በሉት፣ በቪዲዮ በመቆራረጥ በመለጠፍ በሉት፣ ቤት በመክፈት የተናገሩ በሉ፣ እንደዚህ አንዳንድ የተወሰኑ በጣም እንትኑ እንዲጧጧፍ የሚፈልጉ አሉ ነው እንጂ ሁሉንም መጠቅለል ማለት አይደለም።
በጣም ዲሴንት የሆኑ አሉ። በጣም ከዚህ ነገር ከግጭት ከምናምን ራሳቸውን አግልለው ትምህርት ላይ አስተምሮ ላይ ብቻ ፎከስ የሚያደርጉ አሉ። በጣም ብዙ ማለት ነው። በስም ብዘረዝር በጣም ብዙ ናቸው እና ሁሉንም ማለት አይደለም። ግን በምናዊነት ሁኔታ ነው ያመጣው። አንጻራዊ ሁኔታ ካቶሊኮች አሉ እዚህ ፕላትፎርም ላይ፣ ኦሪየንታል ኦርቶዶክስ አለ፣ ኢስተርን ኦርቶዶክሶች አሉ፣ ፕሮቴስታንቶች አሉ፣ ትሪኒቴሪያን የሆኑ ማለት ነው። ከነዚህ አንጻር በነዚህ አሁን በእኛ መካከል በተፈጠረው ችግር ወይም አንዳንድ ነገሮች ማን ነው በጣም ብዙ እንትን ሲል የነበረው? ኦሪየንታል ኦርቶዶክስ ጋ ነው። ምክንያቱም እነዚህ አሁን የሚጠቀሱት እንደዚህ ሲያደርጉ የነበሩት ወይም ደግሞ ይህንን እንትን ሲያደርጉ እንዲባባስ ወይ ደግሞ እንትን እንዲል የተለያየ በቃ ኮመንት ላይ ይታያል እኮ ብዙ ነገሮች ማለት ነው። እንደዛ አይነት ነገሮች ሲያደርጉ የነበሩት ካቶሊኮች ናቸው፣ ኦሪየንታል ኦርቶዶክስ ነው፣ ኢስተርን ኦርቶዶክስ ነው። ይሄ ነገር ፋይናል ግባችሁን ሰክሰስፉል አያደርግም ነው ዋናው መልእክቴ ማለት ነው። ፋይናል ጎላችሁን ወይም አልቲሜት ጎላችሁን ሰክሰስፉል አያደርግም። በእኛ መካከል ችግር ከተፈጠረ ሽማግሌ የሆናችሁ ራሱ መግባት ያለባችሁ እናንተ ናችሁ። በአስተምሮ ላይ አይደለም እያልኳችሁ ያለሁት። አስተምሮ ላይ በሽማግሌ የሚፈታ አይደለም። አስተምሮ ላይ ሳይሆን ፐርሰናል የሆኑ ነገሮች እንትን ሲሉ ሽማግሌ የሆናችሁ መግባት የሚጠበቀው እናንተ ናችሁ። በጣም ብዙ ካህናቶች አሉ፣ ትላልቅ ሰዎች አሉ እዚህ ቲክቶክ ላይ ራሱ ማለት ነው። ሽማግሌ የሆናችሁ መግባት ያለባችሁ እናንተ ናችሁ። በእናንተ መካከል እንደዚህ ፐርሰናል አስተምሮም አይደለም ፐርሰናል የሆነ ነገር ሲፈጠር ሽማግሌ ሆኖ መግባት ያለበት ሌላው ነው። ፕሮቴስታንቱ፣ ካቶሊኩ፣ ኢስተርን ኦርቶዶክሱ ነው መግባት ያለበት ከሚለው አንጻር ነው። ፋይናል ጎሉን ያሰባችሁትን ይሄ እንደዚህ አይነት ፍላጎት ይታያል በእናንተ ሳይድ በወንድሞች መካከል እንደዚህ አይነት ግጭት ሲፈጠር ያንን ነገር በጣም እንትን የማድረግ ነገር ልንታረቅ ነው ወይም ሊታረቁ ነው ምናምን ሲባል ደግሞ ደስተኛ ያለመሆን ነገር ይታያል። ከሌሎቹ ጎልቶ ይታያል ነው የታየውን ሪያሊቲውን የተናገርኩት። ያ ነገር ፋይናል ጎልን ማሳካት አይችልም። እንደዛ ጥሩ አይደለም። በፐርሰናል ጉዳይ ላይ ሽማግሌ ሆናችሁ እንዳውም እናንተ ናችሁ ገብታችሁ ማስማማት ያለባችሁ። አስተምሮን ግን አይደለም። አሁንም አስተምሮን በሽምግልና የሚፈታ በንግግር የሚፈታ በድርድር የሚፈታ አይደለም። በአስተምሮ አንደራደርም፣ ማንም አይደራደርም አስተምሮ ማለት ነው። ፐርሰናል በሆኑ ጉዳዮች በተፈጠሩ ጊዜ ግን ሽማግሌ ሆናችሁ መግባት የነበረባችሁ እናንተ ናችሁ ነው። ያ ከባዱ እኮ አሁን ሽምግልናው ጥሉ በፐርሰናል ቢሆን ምናምን ነገር ምንም ጥያቄ የለውም። ሽምግልና ይገባል እና ጥልም እኮ አይደለም ላይክ የአስተምሮ ልዩነት ነው። በዛ አንዳንድ ጊዜ ይጋጋላል ነገሩ እንጂ የአስተምሮ ልዩነት ነው። አስተምሯችሁን አሁን የነበረውን ነገር በምን ታስታርቀዋለ? ላይክ የግዴታ በማስተማር በትምህርት ነው እንጂ ልታስተካክለው የምትችለው አንተምተው አይደለም። ላይክ ፐርሰናልና ይዋጣልን አይነት ነገር አይደለም ያረጋችሁት። ከዛ አንጻር ምንም አይነት እኛ ደጋፊ ሆነን የታየ ነው። አሁን ምንፍቅናን ብለን ለምንጠራቸው ነገሮች እኛ ኦልዌይስ ተቃዋሚ ነን። ኦልዌይስ ላይክ አቋማችን ሁልጊዜ አጌንስት ነው ለምንፍቅና ሀሳቦች። ምንም ድርድር አናቅባቸውም። እኛ ምንፍቅና ብለን የምንላቸውን ነገሮች በየትኛውም በኩል ማመቻቸት በዚህ በኩል እንደዚህ ብታረጉት ብለን አንልም። ጀስት ላይክ ልክ እንደናንተ በኮንፌሽናችሁን በጣም ሪስፔክት እንደምታደርጉት እንደዛ ነው የኛም። እና መሀል ለመግባት አሁን ቀሲስን መሀል ግቡ ብትላቸው ገብተው እናንተም ጥምቀትን ትንሽ ከፍ አድርጉት እናንተም አቀዝቅዙት ማለት አይችሉም። ለእኛ አስቸጋሪ የሆነው ኬዝ እሱ ነው። እና ከጠብ ጋር ልክ ጠብ እንደተፈጠረ አድርገን አይደለም ያየ ነው። የትምህርት ልዩነት ላይ መፋጨት ሊኖር ይችላል። አንዱ ድምፁን ከፍ አድርጎ ሊያወራ ይችላል። ያ ውርና ብለስድ ላይክ የነጮቹን ዲቤት ምናምን ስታይ እና የእኛን ስታይ በጣም ፋር ነን። እነሱ ባይስማሙም ፖይንታቸውን አስቀምጠው እኔ በቃ በዚህ ነው ማምነው እኔ ከዚህ እምነት ውጭ አልንቀሳቀስም ሊል ይችላል መጨረሻ ላይ። እኛ ጋር ግን you have to accept his ideas የእሱን ሀሳብ የግዴታ መቀበል አለብህ። ያ ነው ላይክ ክርክሩን የፈጠረው። ላይክ ይሄንን ደግሞ እንዳይሆን አንተ በቻልከው መጠን ከአባቶች እየሄድክ ብዙ ነገር አስተምርሃል። ዳዊ ላይክ በተረፈ ግን ለማስታረቅ
እንትን ለፖለቲካው ኮንሱም ተደርጋል ብዬ የማስበው እኛ ላይክ በጣም ላይክ ኦርቶዶክሱ በጣም አክሰፕት አድርጎሃል። ስቲል አንተ ያለውን አመለካከት በጣም ኤክሰፕሽናል ነው። በጣም ጥሩ ሰው ነህ። በእውቀት ነው የምታወራው፣ በኤቪደንስ ነው የምታወራው አብዛኛውን ጊዜ እና ያንን ነገር ኢምፕሬስ አድርገናል። ከዛ በኋላ ላሉት ነገሮች ግን ከዛ በኋላ በንዴት ያደረካቸው ነገሮች ምናምን ያልተመቹን ነገሮች አሉ። ፖለቲካሊ ከንሲም ተደርገሃል ብለን ያሰብነው በዛ ነው እና ኤኒዌይስ ግን አይ ኖው ላይክ ያላችሁን አቋም ትምህርታችሁን አስፍታችሁ እንድትቀጥሉ ምናምን እንፈልጋለን። ቢካዝ ዛትስ ዘ ትሩዝ። በተለይ እኛን አንድ በሚያደርገን ነገር ላይ ፕሮቴስታንቱን ዓለም ብታስተምሩት በጣም እኔ ደስተኛ ሆናለሁ። ላይክ ስለ ቁርባን ያላቸውን አመለካከት፣ ስለ ጥምቀት፣ ስለ ሳክራመንቶች፣ ስለ ንስሐ ያላቸውን አመለካከቶች በደንብ አድርጋችሁ ብታስተምሯቸው ዩ ጋይስ አር ቱ ፋር እኔ አፓርት ነው ከፔንቴኮስታል ጋር ማለት ነው አፓርት ናችሁ ብዬ ስለማምን ማለት ነው። ከዛ ሞር እኛና እናንተ እኮ ቁጭ ብለን ብናወራ ሞር የሚያግባባን ነገር ይኖራል ከሚያለያየን ነገር ማለት ነው። እና ለማስታረቅ ያልከው ነገር ብዙም በእኛ ዘንድ ብዙም ተጣልተዋል ብለን አናምንም፣ ስላላመንን መሰለኝ። ልሰናበታችሁ። እኔ ዛሬ ዋልኩበት የሀና ቤት የኔ ቤት ነው። ደህና ዋሉ፣ ደህና ደሩ። ራሊ ጉድ ሲንግ ዩ ብሮ። ከስንት ጊዜ በኋላ ዴቫ ታኪንግ ቱ ዩ። ሀኒቾም ደህና ደሩ። መልካም ምሽት ወይ መልካም አፍተር ነው። ኦኬ እዩብ ተባረክ። አሁን ጨርስ በቃ አሁን ሁለታችሁ ጀስት ለምን ወጣ? ሀሳብ ሊሰጥ ነበር አይደለ? ጀስት አለ ሀሳብ ሊሰጥ ነበር። ሌላው ካለ አስገባው። ዴቭ ካለ ጀስት እናስገባ። ኦኬ ያልገባኝ አንድ ሰው ደጋግሞ ቴክስት ይጽፋል አብርሃም ምናምን የሚባልና በእፎይና በሙስሊሙ መካከል ምናምን ብሎ የሚጽፈዋል እና ምን እንዳገናኘው ምን እንዳመጣው አላውቅም። ሁለት ሙስሊሞች ለመለያየት ጋዝ አርከፍክፏል ማለት ነው። በአንተ አባባል ምን ለማለት እንደፈለገ አልገባኝም። ሁለት ሙስሊሞችን ጋዝ ማርከፍከፍ ነው ብሏል። ሁለቱ ሙስሊሞች እነማን ናቸው? ምናልባት አንዳንድ የተለቀቁ ቪዲዮዎች አይቻለው። ኦርቶዶክሶችንም ሙስሊሙንም አንድ ላይ ሙስሊም ተደርጎ የተጨፈለቀ እና እንደዚህ አይነት ነገር እኛ አንቀበልም። የሚገዛ ትክክለኛ የሆነ ሀሳብ አይደለም። የጌታ ቤተክርስቲያን እያልን ሙስሊም ብሎ እንትን ማለት ትክክለኛ አይደለም። በእውቀት ላይም የተመሰረተ እሱን አይመስለኝም። ዴቭ ምርት ወይ እሱን አይመስለኝም። ምን አሉ እንትን ይሄ አይ ቲንክ አካል ያለው እግር እጅ ምናምን ያለው አላህ የሚያምኑ አሉ፣ ደግሞም አላህ መንፈስ ነው ብሎ የሚያምኑ አሉ መሰለኝ። እና በእነሱ መካከል እፎ የፈጠረውን ልዩነትን ነው እያሉ ያሉት እና እነሱ ላይ እና ነገሩ ያስኬዳል እኮ ይሄ ነገር በእንትን ካየ ነው ማለት ነው። አደስ ኦፕን ኦኬ እሱ ነው ዴቭ አላወቀም። በቃ እንትን አትበሉት። ያ አልገባኝም። በእንትን ላይ ግን እንገባበታለን። በዚሁ አጋጣሚ ልናገር በጣም ችግር ያየሁት አሁን እዚህ ቲክቶክ ላይ በተለይ ከነ ያዲ ፌቡ ጋር ስንወያይ ያየሁት ችግር ሃይፖስታሲስ የሚለው በደንብ ክሊር አይደለም ለነሱ። ሃይፖስታሲስ የሚለው በጣም ክሊር መሆን ስላለበት እገባበታለሁ ጊዜ ሳገኝ ከሰሞኑ። የሰው ሃይፖስታሲስ የትሪኒቲ ሃይፖስታሲስ ሳይሆን እሱ ላይ አልገባቸውም። ስለዚህ የሰው ሃይፖስታሲስ ራሱ ማለት ምን ማለት ነው የሚለውን እገባበታለሁ፣ ኢንዲቴል እገባበታለሁ።
ክርስቶስ የሰውን ሃይፖስታሲስ ሼር አላደረገም ብለን ስንል ምን ማለት ነው? ያ የሰው ሃይፖስታሲስ ምንድን ነው የሚለውን ነገር እሱ ሲገባን ነው በትሪኒቲ መካከል ሃይፖስታሲስ ብለን ስናወራ ሊገባን የሚችለው እና ኢንዲቴል እዛ ላይ ገባበታለሁ። የሰው ሃይፖስታሲስ ምንድን ነው አፈጣጠሩ፣ ሃይፖስታሲስ እና ኔቸርን በደንብ የሰውን ለይቶ ማሳየት ከፍሪ ዊል ጋር ከውድቀት ጋር ከድነት ጋር እያንዳንዱ የተገናኘውን ኢንዲቴል ፊሎዞፊካል የሆነ የእነ አርስቶትልን ፍልስፍና የተከተለ የአባቶችን አስተምሮ የነ ጆን ኦፍ ደማስቆስን አስተምሮ በደንብ የያዘ የጠበቀ የእኛም ስኮላሮች እነ ማርቲን ካሚኒዝ ይህንን በደንብ እንዲቴል የተነተኑትን ያንን በተመለከተ ገባበታለሁ ብዬ አስባለሁ። በጣም መነገር ያለበት ብዬ አስባለሁ። ሃይፖስታሲስ የሚለው ግልጽ አይደለም ለብዙ ሰዎች እና የሰው ሃይፖስታሲስ ማለት ራሱ ምን ማለት ነው የሚለውና ኔቸርና ሃይፖስታሲስን በሰው እንገባበታለሁ። በትሪኒቲ ሰዎች ስላልገባቸው በሰው የሚለውን እንገባበታለን ብዬ አስባለሁ። እሺ ዴቭ ጥሩ ሀሳብ ነው። በቃ እኔም ልዝጋ አሁን እንትን ብያለሁ። እሺ ሀኒቾ መልካም ጊዜ ይሁንላችሁ። ቴንኪው ሀኒቾ። እሺ ሁላችሁም ተባረኩ። ቻው